አስማማው ናገባና ሰላም በለና ተተዋወቅና ትወጣለህ። ኦኬ ኦልራይት ኦኬ ሰማለሁ ትሰማለህ። ኦኬ አይ ጥያቄ አለኝ ካልደከመ ጥያቄዎች ነበሩ። ጥያቄው እንትን የሚሆን ከሆነ ሰፋ ማብራሪያ የሚፈልግ ከሆነ ሌላ ቀን እናደርገዋለን። ካልሆነ ግን እንዲሁ እንትን ካልሆነ እንጥለዋለን። እሺ ቀጥል ስትጠይቅ ሌላ ጊዜ ከቀጠርከኝ ጥያቄው ልስጥህና ሌላ ጊዜ ከቀጠርከኝ መጥቼ መስማት እችላለሁ። ሰፋ ያለ ነገር ማብራሪያ የሚያስፈልገው ከሆነ እሰጥሃለሁ። ማን ነው ሌላ ቀን እናደርገዋለን። ግን ቀላል ከሆነ ሰፋ ያለ ማብራሪያ የማያስፈልገው ከሆነ አጭር ነው ነገር ከሆነ አንዳንድ ጊዜ ጥያቄ ይወልድና እንደዚህ ይሰፋል። ይሄን ሰንሰለታማ የሆኑ ጥያቄዎች አሉ። እንደዛ እንዳይሆን ፈርቼ ነው። that's fine ኦኬ አይ ደስ እንዳለ just ልጠይቅህ ለማንኛውም የእንትን ሱራ አልበቀራ 262 ላይ እና ሱራ አልማዲያ 569 ላይ እንደ የሚለው አይተው ከሆነ አንድ ሰው ጁ ሆነ ክርስቲያን ሆነ ጀንታይል ቢሆን ወይም ሳቢያን ቢሆን ገሃነም አይገባም። የራሱ በራሱ መመዘኛ መስፈርት አላ በራሱ መስፈርት እንትን ተደርጎ እንትን ያደርጋል ይጸድቃል እንጂ ሙስሊም የግድ መሆን አያስፈልገውም ይላል እዛ ላይ። አይ እንደዛ አይደለም የሚለው ሁለቱም እንደዛ አይደለም የሚለው እነዚያ ያመኑ አይሁዳውያን፣ ሳቢያን፣ ክርስቲያኖች በአላህና በመጨረሻ ቀን ያመኑ ይላል። ሲያምኑ ማለት ባለ ቆይ አንድ ያርጋል እና ያወጣል ያሲን ማለት እንትን አትበላ አብራሪ አትሁን ኖ አትበል። ገብቶሃል? ባለቤት ነኝ እኔ ቁርአኑ ባለቤት ነኝ እና ባለቤቱን አላጠናህም። በዛ ዙሪያ ላይ አላጠናህም። ጥያቄ እኮ ያነበብነው ኦኬ እናንብበው። ኦኬ ጥያቄ ጠይቀህ መልስ ልሰጥህ ስል ተረጋጋ። ማተረጋጋ ከሆነ ላስወጣህ ነው። እንዲህ አይነት እንትን አፋፍን የሚል ሰው አልወድም እኔ። ጥያቄ ጠይቀሃል፣ መልስ ነው የምትፈልገው። ወደ መልሱ ሲሰጥህ ተናደሃል። ካልተናደድክ በስተቀር አርፋ አዳምጥ። እሺ ሱረቱ በቀራ ምዕራፍ 2 ቁጥር ስንት ነው ያልከው? 262 እና አልማዲያ 569 ያው ነው፣ አንድ አይነት ነው። ሁለቱም አንድ አይነት ስለሆነ አንዱ በቂ ነው። አንድ አይነት ነው። እሺ እነዚያ ያመኑት እነዛ ይሁዳውያን የሆኑት ክርስቲያኖች፣ ሳቢያኖች ከነርሱ ብሎ ነው የሚያስቀምጠው። በደንብ አስተውል። በአላህና በመጨረሻ ቀን ያመነ መልካምም ስራ የሰራ ለነርሱ በጌታቸው ዘንድ ምንዳ አላቸው፣ በእነርሱ ላይ ፍርሃት የለባቸውም፣ እነርሱ አያዝኑም ይላል። ጀነት ይገባሉ፣ ጀሃነም ይገባሉ የሚል ነገር አለ እዚህ ላይ። እስቲ አውጣና በኃይለ ቃል አሳየኝ። ምን ይላል ትርጉሙ? ይሄኛው የዚህ ነው ስታየው ምን ነው? እዚህ ላይ ጀነት ይገባሉ ጀሃነም አይገቡም የሚል ነገር አለ ወይ ነው በመጀመሪያ ደረጃ። እሱ ነው የፈለኩት። እዚህ ላይ ምን ይላል? እንትን ይላል ይኮነናሉ ይላል። ፍርሃት የለባቸውም የሚለው ምንድነው? ይኮነናሉም ይጸድቃሉም የሚል አለ ወይ ነው። አይኮነኑም ይጸድቃሉ የሚል ነገር አለ ወይ ነው አንተ ያልከው። በእንትኑ ሁሉንም አንብበው ከላይ ጀምሮ ይሄ ኮንቴክስት ከላይ ላይ ያለው ኮንቴክስቱ እዚህ ላይ ያለው ኦኬ። እኔ ወይ አንተ የማታውቀውን ነገር አትዳፈር። እንደዚህ አይነት ኮንቴክስቱ ነው ምናምን ነገር አትበል። ይቺ እንትን ናት፣ ሳክስ ናት። ይቅርታ ከትልቅ ይቅርታ ጋር ትልቅ ሰው ትመስለኛለህ። አይ ቲንክ እዚህ ላይ የጠየቁ ጥያቄ ላይ አንተ ስታነበው ጀሃነም አይገቡም ጀነት ይገባሉ ይላል አልክ። አለ ወይ? ከመጀመሪያ ደረጃ አንተ የምትለውን ሐሳብ አለ ወይ ጥቅሱ ላይ? እስቲ ከፍ አድርግለት ሐሰን። ይኸውልህ በመጨረሻ ቀን ያመነ እዚህ ላይ ይላል አይደለም? በመጨረሻ ቀን ያመነ ስጋት አይኖረውም ካለ ስለ መጨረሻው ቀንና ስጋት አይኖረውም የሚል እየጨመርክ ነው የምታወራው። ኤሶጂሲስ ነው የምታወራው። ኤሶጂሲስ በጣም አደገኛ ነገር ነው። ኤሶጂሲስ ማለት ምንድነው? ሰግዮት ይባላል። ምንድነው? መጽሐፉ የሚለውን ነገር ብቻ ለማለት ሞክርና እነዛ ያንን ቃላት ከፈለክ ኤክሶጂሲስ ማድረግ ትችላለህ፣ ፈትዮት ማድረግ ትችላለህ፣ መፍታት ትችላለህ። መጽሐፉ ላይ ስጋት የለባቸውም የሚል ነገር የለም። አትጨምር። መጽሐፉ ምንዳ ማለት ምን ማለት ነው? በጌታቸው ዘንድ ምንዳ ይላል እንጂ ስጋት የለባቸውም የሚል ነገር የለም። እስቲ ስጋት የለባቸውም የሚለው ከየት ነው ያመጣው? ይሄው መጨረሻ ላይ ፍርሃት የለባቸውም እነሱ ማያዝኑ የለባቸውም የሚለው ምንድን ነው ማለት? በዱንያ ላይም እኮ ፍርሃት ብዙ ቦታ ላይ አለ። እነዛ ያመኑት ፍርሃት የለባቸው ማለት ሲኖሩ የመረጋጋት ላይፍ አላቸው ማለት ነው። ፍርሃት የለባቸውም አያዝኑም አይተክዙም ይላል። እዛ ጋር አያዝኑም በእነርሱ ላይ ፍርሃት የለባቸውም እነርሱ አያዝኑም ይላል።
ዛት ሚስ በቃ የተረጋጋ ኑሮ አላቸው፣ ሰላም አላቸው ነው እያለ ያለ። ስለ ገሃነም የሚያወራው ነገር አለ ወይ? እዚህ ጥቅስ ላይ ስለ ገሃነም ወይም ስለ ጀነት የሚያወራው ነገር አለ ወይ ነው ጥያቄ። ስለ ስራ እኮ ነው ያወራው። አሁን መረጋጋት ጋር አለ ወይ ነው እኮ ምንም ነገር አንተ እንደምትለው ስለ ጀነት መግባት ጥቅሱ ላይ አለ ወይስ የለም ነው ጥያቄው። አለ ወይ? ስጋት የለባቸውም የሚል አለ ወይ? ይጸድቃሉ የሚል ነገር አለ ወይ? የቱ ጋር ነው ያለው? በኃይለ ቃል አውጥተህ ታሳየኝ ነው የምልህ ከጥቅሱ አንጻር። ኮንቴክስቱን በደንብ ለማወቅ ከላይ ጀምር አንብበውና እስከዚህ ድረስ ይመጣ። ከላይ ሌላ ነገር ነው የሚያወራው፣ ከላይም ከታችም ሌላ ነገር ነው የሚያወራው። ዝም ብለህ ማዛግ ከሆነ ከፈለግከው ሌላ ጉዳይ ነው ራሱ። ዝም ብለህ ከላይም ከታችም የሚያነብልና አስወጣለሁ ምንም ነገር ከሌለ ቃል ግባ። ጥያቄ እኮ ነው የጠየኩህ። ጥያቄ አይደለም። ከላይም ከታች ልክ እንደምታውቅ አድርገህ ነው እኮ የምትጠይቀው። ማለትም ከላይና ከታች ኮንቴክስቱን ይኸው ትለኛለህ። ለእኔ ከላይም ከታችም አንድ አይነት ነገር አይደለም የሚያወራው። መሀል ላይ የሚያወራው ሌላ ነገር ነው የሚያወራው። ቴክስቹዋል አፕሮች ነው ያለው። ይሄ ኮንቴክስቹዋል አፕሮች አይደለም ያለው ይሄ ጥቅስ። ስለዚህ ማታውቀውን ነገር አትናገር በድፍረት። እንደዚህ አይነት ነገር ስላላወቅኩ ነው የጠየኩህ። ኮንቴክስቱ ላይ ምናምን ትላለህ። ኮንቴክስቱ ላይ የሚባል ነገር የለም። የሚያውቅ ሰው ነው ስለ አውድ የሚያወራው፣ ኮንቴክስት እያለ የሚያወራው። አንተ ምንም ነገር ስላላወቅኩኝ እያልክ ተመልሰህ ደግሞ ኮንቴክስቱን ይኸው ምናምን ትለኛለህ። ለእኔ ማለት ነው ለእኔ ትለኝ መተጣይታ። አንተ እኮ ጠያቂ ነህ ቢያንስ እንኳን የምታውቀው ነገር የለም ራሱ። ይብን እንኳን በአማርኛ እንኳን በስነ ስርዓት ማውራት የምችል ሰውም አይደለ። ይቅርታ ከትልቅ ይቅርታ ጋር ስጋት አለባቸው እያልክ ታወራለህ። ራሱ ትልቅ ሰው ነህ አንተ። ልክ አይደለም፣ እንደዚህ አይደረግም። ለማንኛውም ጥቅሱን አውጣለት በደንብ በሰፊ በትልቁ አድርግለት። ኦኬ እሱን ተወው። በቃ ሌላ ጥያቄ ልጠይቅህ። በቃ ይሄን ጨርስ። መጀመሪያ ይግባ። እኔ እንትን አይደለም አያዝኑም አይተክዙም የሚለውን ጀነት ይገባሉ እንኳን ብለህ ብታስብ አሁንም አጠቃላይ ክርስቲያንና አይሁዶች ይገባሉ የሚል ትምህርት የለው። በደንብ መልካምን ስራ የሰራ እያለ ከሆነ ያመኑ ነው። ኦልሞስት ሙስሊሞች ናቸው። ከእነርሱ ከአይሁዲያኖችና ከእንትን በአላህና በመጨረሻ ቀን ያመኑ ነው። በአላህና በመጨረሻ ቀን ካመኑ ደግሞ ኦልሞስት ሙስሊም ነው የሚሆኑት። ከክርስቲያንና ከአይሁድም ከሳቢያንም በአላህና በመጨረሻ ቀን አምነው መልካም የሰሩ ሰዎች ጀነት ይገባሉ ብለህ ትለኝ ችግር የለውም። ለምን አማኝ ነው የሚሆነው። አንተ ክርስቲያን ነህ፣ አንድ አይሁዳዊ፣ አንድ ደግሞ ሳቢያን አለ፣ አንድ ደግሞ የዞራስተሪያን አለ። እነዛ ሰዎች በአላህና በመጨረሻ ቀን ካመኑ እና መልካም ከሰሩ ጀነት ይገባሉ ካልከኝ እሰየው ነው የምልህ። በአላህና በመጨረሻ ቀን ያምናሉ ብሎ ቁርአን አያስቀምጣቸውም። ሱረቱ ተውባ ምዕራፍ 9 ቁጥር 29 ላይ ሲናገር በአላህና በመጨረሻ ቀን የማያምኑትን ነው የሚለው። ከነዛ ከመጽሐፍ ከተሰጡት በአላህና በመጨረሻው ቀን የማያምኑት ብሎ ነው የሚያስቀምጠው። በአላህና በመጨረሻው ቀን ካመኑማ አርካኑል ኢማን የሚባለው ነገር አሟሉ፣ ሙስሊም ነው የሚሆኑት ሰዎቹ ካመኑ። ስለማመን ነው። በአላህና በመጨረሻ ቀን አንተ ታምናለህ። በአላህ ታምናለህ አንተ ሲጀመር? እኔ ክርስቲያን ነኝ። ጥያቄ ነው እኮ እየጠየኩህ። ክርስቲያን ሆነህ በአላህ ካመንክ ምንድን ነው የምትሆነው? አላህ ማለት እግዚአብሔር ማለት ነው ከሆነ እነዚህ ሰዎች ሃይማኖታቸው ስለ አላምንም አልከኝ። አላህ እግዚአብሔር ማለት ከሆነ ብለህ አልክ። አሁን በአላህ የሚያምኑ አለ። አላህ አንድ ነው ብለው ለሚወልድ ወለሚወለድ አይወልድም አይወልድም። አላህ ማን ነው ሲባል ሱረቱ ኢኽላስ ምዕራፍ 112 ላይ ተጠቅሷል። እርሱ አላህ አንድ ነው፣ አልወለደም፣ አልተወለደም፣ ከእርሱ በስተቀር ሌላ መጠጊያ የለም እያለ የሚመስለው አንድም ነገር የለም ብለህ ታምናለህ? በአላህ ታምናለህ? እንደዛ አላህን የሚመስለው እኔ እኮ አላህና እግዚአብሔር የሚለው ብዙ ነገር ስለሚለያይ እንደዛ ማስቀመጥ አላህ ታምናለህ? አልወለደም አልተወለደም ብለህ ታምናለህ? አልወለደም አልተወለደም እኔ ተወለደ እኮ ብለን አናምንም። አላህ ተወለደ የሚባል ነገር የለም ነው ማለት አላህ አልወለደም። እሺ ፈጣሪ አልወለደም አልተወለደም ብለህ ታምናለህ? ነው እኛ ይኸውልህ ሱራ 6:73 ላይ እንዳለው ነው የምናምነው። የእግዚአብሔር ቃል ነው። ክርስቶስ የእግዚአብሔር ቃል ነው። ምንም ከይኮ ሱራ ጥያቄ ዓለም ሳይፈጠር ዘመን ሳይቆጠር አወላዲ ወልደ ተወላዲ የሚባል ትምህርት የላችሁም? ኦንቶሎጂካልና ሜታፊዚካሊ የተወለደ ብላችሁ አታምኑ? ዓለም ሳይፈጠር የተወለደ የለም። የተወለደው ፕሮቴስታንት ነው ኦርቶዶክስ ነው የተወለደው። አንተ ምንድን ነህ? እኔ ኦርቶዶክስ ነኝ። ታዲያ በኦርቶዶክስ ዓለም ሳይፈጠር ቅድመ ዓለም ተወለደ የሚል ትምህርት የለም? አምላክን ወለደ ዓለም ሳይፈጠር የለም። ጸሎት ሃይማኖት ላይ የለም? ጸሎት ሃይማኖት የሚባለው ነገር ላይ የለም? ዓለም ሳይፈጠር የተወለደ የለም። ዓለም ሳይፈጠር ሁሉም ነበር። ጸሎት ሃይማኖት የሚባል አትቀበልም? ጸሎት ሃይማኖት ቅድመ ዓለም ተወለደ የሚለው ነገር አካል ዘም አካል ባህሪ ዘም ባህሪ የሚባል ትምህርት አትቀበልም? ይኸውላችሁ እንግዲህ እዚህ ላይ አትሳሳት ራስህ። ለመጀመሪያ ጊዜ ቃል ሰው የሆነው በእመቤታችን ድንግል ማርያም ሲወለድ ነው። ዓለም ሳይፈጠር በፊት ከአብ ተወለደ የሚለውን ትምህርት ትቀበላለህ ወይስ አትቀበልም? ጸሎተ ሃይማኖት የሚባለውን
ምን ሚል እንደዛ የሚባል በመጀመሪያ ደረጃ ይወለ አንድ ነገር እንዳትሳሳት መፈልገው ኦርቶዶክስ ኮንክ ተማር ኦርቶዶክሶች እያዳመጣችሁ ነው ነአምን ባህሉ አምላክ እግዚአብሔር አባዜ ኩሉ ገባሪ ሰማያት ወምድር ዚያስተሰሪ ወዘዚያስተሪ ወነአምን ባህሉ እግዚእ ኢየሱስ ክርስቶስ ወልደ አብ ዋህድ ዛሎ ምስሌው ምቅድመ ዓለም ይትፈጠር ብርሃን ዘምብርሃን አምላክ ዘማምላክ ዘበአማን ዘተወልደ ዋኮ ዘተገብረ ዘሩይ ምስላ በበለቆቱ ዘቦቱ ኩሉ ኮነ ወዘንበሊዮስ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ይላል። ይኸው ግዕዙ ላይ ራሱ አለ። ዓለም ሳይፈጠር በፊት በተወለደ የሚል ነገር የለም። ዓለም ሳይፈጠር በፊት አብሮ የነበረ ነው እንጂ ዓለም ሳይፈጠር በፊት የተወለደ የለም። አሁንም እኔም ነግሬህ ያለው ዘተወልደ ዋኮ ዘተገብረ አንተ የምትነግረኝ ያለው እኮ መሰረታዊ ስለ ዶግማ ነው። የዶግማ በፍጹም የማይለወጥ የማይነቃነቅ የራሱ ፕሪንሲፕል ነው። ሃይማኖት የሚባለው በኒቅያ ጉባኤና በኮንስታንቲንያ ጉባኤ የተደነገገው ላይ ነአምን ባህሉ እግዚአብሔር አባዜ ኩሉ ገባሬ ኩሉ ሰማያት ወምድር ዚያስተሪ ወዘያስተሪ ይላል። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን አለ። ወነአምን ባህሉ እግዚእ ኢየሱስ ክርስቶስ ወልደ ዋሕድ ዘህልው ምስለ አብ እምቅድመ ዓለም ይትፈጠር ይላል። ዓለም ሳይፈጠር በፊት በተወለደው ከብርሃን ይሄው ዘተወለደ በፊት የተወለደ የለም ያለ ነው። ይሄው ላሳየ ቆይ ተረጋጋ። ዘተወልደ አኮ ዘተገብረ ይላል። የተወለደ እንጂ ያልተፈጠረ ዘሩ ምስለ አብ በመለኮቱ አለ። ከአብ ጋር የሚመሳሰል አለ። ዘቦቱ ኩሉ ኮነ ወዘንበሊሁነ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ እያለ ይናገራል ማለት ነው። እና ከአምላክ አምላክን ወለደ ብሎ ነው የሚያስቀምጠው ራሱ። ዓለም ሳይፈጠር በፊት ፕሮሚሱ ነበረ ወደ ሰው እንደሚወሳው ነው። ዓለም ሳይፈጠር በፊት አልተወለደም ብለን ነው የምታምነው? በቅድስት ድንግል ማርያም እንደሚወለድ ዓለም ሳይፈጠር በፊት በእግዚአብሔር አብ ዓለም ሳይፈጠር በፊት ተወለደ ብለህ አታምንም ማለት? አይ ማንም ኦርቶዶክስ ብቻ ሳይሆን ክርስቲያን የሆነ አምን ብትኛው 40,000 ፕሮቴስታንት ይሄ ትክክለኛው ነገር ነው የምነግርህ እኮ የትኛውም ክርስቲያን አምን የትኛውም ክርስቲያን ኦርቶዶክስ፣ ካቶሊክና ፕሮቴስታንት ኢየሱስ ዓለም ሳይፈጠር በፊት እምቅድመ ዓለም ከአብ ያለ እናት ውለድለታለሁ ብሎ ነው የሚያምኑት። እምቅድመ ዓለም ከአብ የተወለደ ብሎ ነው የሚያምኑት። የተወለደ ብሎ ነው የሚያምኑት። ከአብ የተወለደው በድንግል ማርያም ዓለም ሳይፈጠር ላሳየ ጥቅስ ላሳየ ዓለም ሳይፈጠር የሚል ላሳየ ከባይብል ጥቅስ ነው የምታሳየኝ ከመጽሐፍ ቅዱስ? I dare you please። እሺ መጽሐፈ ምሳሌ 8:25 ላይ አውጣለት ሐሰን ኦርቶዶክስ ሆኖ ኢየሱስ ዓለም ሳይፈጠር በፊት ከአብ አልተወለደም ብሎ የሚያምን ሰው ማለት ነው። አቦላዲ አይወለድም። እሺ ታያለህ። ይህን ጥቅስ አምጣና ታብራራልኛል። ወይኔ ነፈርኩኝ እኮ እኔ ቄስ አይደለሁም፣ ግን የማውቀውን ነው የምነግርህ። ካልሆነ ልማር ብለህ አታስቀይስ። አሁን አያምንም ስትል ነበረ። ሪከርድ አድርጉት። በነገራችን ላይ እንደዚህ አይነት ሰዎችን ሪከርድ አድርጓቸው፣ ጥሩ መማሪያ ይሆናሉ። እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ላይ ያወጣለን። ልማር ነው አለ። ወዲያው ደግሞ ጥቅስ ሊወጣለት ሲል ቅድም አይልም። እንደዚህ አይነት ሰዎች በየበዙ ነው ያሉት ቲክቶክ ላይ። እንደው በቃ የማያውቁትን ነገር ዝም ብለው ማውራት ከባድ ነው። እሺ ምን ይላል? እስቲ እቺን አንብባት። ቁጥር 25 ነው፣ አንብባት። ማነው ቫይብሬት ላይ ያደረገ? አንብባ። ማነህ? ደበላ አለ አለ። አንብበው እንጂ ጮክ ብለህ ከኋላ አድርገው ጠጋ አድርገለት ያሲንዬ። ያው እድሜውም ከፍ ሲል እኮ አይታይም ብዙ ነገሮች። ተራሮች ገና ሳይመሰረቱ ከወራቶች በፊት እኔ ተወለድኩኝ ይላል አለ መጽሐፈ ምሳሌ። ምክንያቱም እኔ አሁን ከላይ ጀምሮ አንብቤው ነው እንትን የማደርገው እንጂ አሁን አንተ በትንሿ መጽሐፈ ምሳሌ ስንት ላይ ነው ቁጥሩ? አምሳ ወሬ ከፍ እንትን አድርገው ትንሽ ማግኒፋይ አድርገው 8:25 ያው እዚህ ጋር አሁን ኮንቴክስት በለኝና አዝገኝ እንግዲህ እስኪ በቀኝ ድረስ 8:25 ኦኬ።
ኦኬ ያ ኖ ከላይ ጀምሮ ያለውን አንብቤ ነው ማየዋ እንጂ ይሄን ነገርኩህ እኮ ይሄ ማንም ሰው የሚያምነው አይደለም። እንዴት አንተም ራስህ ታውቃለህ፣ ይሄንን ታውቃለህ እኮ አንተም አውቀህ። ከባድ ነው ከእናንተ ጋር ማውራት ግን ከባድ ነው የሚሆነው። አሁን ምድር ሳይፈጠር በፊት ተወለድኩኝ የሚለው ማን ነው ከኢየሱስ ውጪ? እስቲ ንገረኝ ካለ በእናንተ እሱን እኮ ለማየት ነው። ሳይወለዱ በፊት ተወለድኩኝ፣ ተራሮች ሳይፈጠሩ ምንም ነገር ሳይኖር በፊት ተወለድኩኝ ያለው ማን ነው? እዚህ ጋር በእናንተ እምነት፣ በእምነታችሁ፣ በእኔ አይደለም። ተራሮች ሳይፈጠሩ በፊት መኖሩን እናውቃለን እኮ ግን መወለድ የለም። እዛ መወለድ የሚመጣው ተወለድኩኝ የሚለው ማን ነው? ቃል ለመጀመሪያ ጊዜ ስጋ ሆኖ የተወለደው በድንግል ማርያም። ኢየሱስ ክርስቶስ በእናንተ ትምህርት ሁለቴ ነው የተወለደው። ሁለት ልደት አለው ነው ሁለት ልደት፣ ክሌተ ልደት ነው ተብሎ የሚታመነው። አንደኛው ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ያለ እናት እምቅድመ ዓለም፣ ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ተወልዷል ብላችሁ ሁለት ልደት በተዋህዶ ከበረ ብላችሁ ነው የምታምኑት። መጽሐፈ ምሳሌ ምዕራፍ 8 ቁጥር 25ን የምትጠቅሱት እናንተ እኔ ተወለድኩኝ የሚለው ዓለም ሳይፈጠር ዘመን ሳይቆጠር ተወለድኩኝ የሚለው ተወልዷል ወይስ አልተወለደም? ጥያቄው ነው። ሁሉንም ማንበብ አለብኝ አልኩ። ከላይ ጀምሮ ያለውን ሁሉንም አንብቤ እነግርሃለሁ። ይቅርታ አድርግልኝና በቃ እንደዚህ አይነት እንትን ተምረናና ከኔ ጋር ትቀጥላለህ ማለት ነው። በጣም ከባድ ነው እንዳንተ ማስተናገድ እንደናንተ አይነቱ። ይቅርታ ከትልቅ ይቅርታ ጋር ሌላ ጥያቄ መቀበል አትፈልግም? ነው አይ ሳይሆን በቃ ከባድ ነው ከአንተ ጋር ማውራት። ለምን እንደሆነ ታውቃለህ? ሳታውቅ በድፍረት ታወራለህ። ጥያቄ ሰው ሲጠይቅ ከፍ ብሎ ለመጠየቅ ዝቅ ብሎ ደግሞ ለመጠየቅ ነው የሚመጣው ሰው የማታውቀውን ነገር ለመጠየቅ የምታውቀውን ነገር ደግሞ ለመጠየቅም ጭምር ነው። አንተ ምንድነው ድፍረቷል? ቁርአን ላይ ገብተህ ኮንቴክስትን ይኸው እንደዛ አይልም ምናምን እያልከኝ ማብራሪያ ስተት ነበር። የማታውቀው ነገር ማለት ነው። አሁን ወደ ጥያቄው ተመለስ። ሱረቱ በቀራ ምዕራፍ 2 ቁጥር 62 ላይ ተመለስ። የባይብሉን ሂድና አስተማሪዎች ጋር ቁጭ ብለህ ተማር። እኔ ጋር አይደለም መማር ያለብህ ስለ ባይብል። ሂድና አስተማሪዎች እንበልና ሁለት ልደት የሆነ ወይድ የሚባል ልጅ ሁለት ልደት አለ ብለው ኦርቶዶክሶች ያምናሉ ብለዋል ብለህ ጠይቃቸው። አዎ ወይስ አይሉም? ራሱ አንተ ምን የምታውቀው ነገር የለም። እኔ በግዕዙ ላነበብኩልህ ጸሎተ ሃይማኖትን ዓለም ሳይፈጠር በፊት ከእርሱ ጋር በነበረ ብቻ ሳይሆን የተወለደ ነው። ዓለም ሳይፈጠር በፊት ተወለደ ተብሎ ነው። አንተም ዱሚፈር ብቻ ምን ችግር አለ? የፈለከውን ቄስም ሆነ የፈለከውን ፓስተርም ጠይቀው። በዚህ በተመሰረተ ነገር ላይ ክርስቶስ ከዚህ ከድንግል ማርያም ከመወለዱ በፊት የተወለደበት ዘመን ነበረ ወይ ብለህ ጠይቅ። ምን ችግር አለ? ዓለም ሳይፈጠር በፊት ትምህርቱ ምን ይባላል መሰለህ? ልደት ዚሃልቅ ይባላል በግዕዝ ወይም በእንግሊዝኛ ኢተርናል ጄኔሬሽን ይባላል። ዘላለማዊ ውልደት የሚባል ነገር አለ። ከድንግል ማርያም ከመወለዱ በፊት ሰማይና ምድር ከመፈጠሩ በፊት ኢየሱስ ከአብ ተወልዷል። አብ ከአካሉ አካልን ወስዶ ከባህሪው አካል ዘማ አካል ባህሪ ዘም ባህሪ ይባላል። ከአካሉ አካሉን ወስዶ ከባህሪው ባህሪ ወስዶ አብን አህሎ አብን መስሎና አብን እንትን ብለው ተወለደ የሚባል ነገር አለ። ከአምላክ አምላክ ተገኘ የሚል ትምህርት አለ። ብርሃን ከብርሃን የተወለደበት ጊዜ ማለት ነው። ከአምላክ አምላክ ተገኘ ነው የሚለው። የጸሎት ሃይማኖትን እስቲ አንብቦ ከአምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ ይላል። ከአምላክ የተገኘ አምላክ ይላል። ከማ ተገኘ ይላል? ከአምላክ የወጣ ነው። ከአምላክ የተገኘ ነው የሚለው የተገኘ የሚለውን ተወለደ የተገኘ ነው የተወለደ የሚለው ነው እኮ እናንተ ማያስማማ። አምላክ የተገኘው መቼ ነው? መቼ ነው የተገኘው? ከአምላክ የተገኘው መቼ ነው ብላችሁ ነው የምታምኑት? ምን ጊዜም አብሮት ነበረ። መቼ የሚገኝበት ጊዜ አምላክ ተገኘ ይላል። ከአምላክ ተገኘ። እኔ ጥሩ ምሳሌ ልስጥ። ያንተ አንደበት ያንተ የምትናገርበት እስትንፋስ መቼ ነው ካንተ ጋር የነበረው? የተለያየበት ጊዜ አለ? እኔ ጠየቅኩት ጥያቄ ከአምላክ ተገኘ። I'm just giving you a scenario ሰጠው እኮ። ያንተ እስትንፋስ ካንተ ጋራ መቼ ነው የተፈጠረው? በአንተ መቼ ተፈጠረ? ወይ ካንተ የተለይቶ የሚፈጠርበት አጋጣሚ ይኖራል? የለም። ግን ይሄኛው ግን ምንድነው ጸሎት ሃይማኖት ሲናገር ምንድነው የሚለው? ከአምላክ የተገኘ አምላክ ተብሎ ነው የተቀመጠው። ጸሎት ሃይማኖት የሚባለው የሃይማኖት ጸሎት የሚባለው ነገር ከአምላክ የተገኘ አምላክ የስ ነገርኩህ እኮ በአንድ እግዚአብሔር ፈጣሪ ውስጥ የሚገኙ የተለያየ አካላቶች ናቸው። ስለዚህ አንተ በስተንፋስ ለማንኛውም ትልቅ ሰው ትመስለኛለህ። ከጠየቀኝ ልንገርህ። ኧረ ቆይ ተረጋጋ። ሚስ ላድርግ ነው። በጣም ከደናቆርት ጋር መደናቆር በጣም ነው የሚያስጠላኝ። ይቅርታ አድርግልኝ። በዚህ ደረጃ እንድናገርህ እንኳን አልፈልግም ነበረ። እስካሁን የተናገርኩት ነገር አንተ ነው የምትናገረው። እኔ በስነ ስርዓት ሲቪል ዲስኮርስ እያደረኩ ጎድ የሰማው ሲቪል ዲስኮርስ ምንም የምታውቀው ነገር የለም እኮ እውቀት በጣም ነፃ ነው ራሱ። አሁን አዳምጥ። ጸሎት ሃይማኖት የሚባለው ላይ
የሃይማኖት ጸሎት የሚባለው ላይ ሁሉም በያዘ ሰማይና ምድርን የሚታዩና የማይታዩትን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ይላል ጸሎት ሃይማኖት። ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ አንድ ጌታ በሚሆን በእግዚአብሔር አብ በማን ነው በኢየሱስ እናምናለን ካለ በኋላ እርሱ አለ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚስተካከላል ከአምላክ የተገኘ አምላክ ይላል። መቼ ነው ከአምላክ የተገኘው? መቼ ነው ከአምላክ የተገኘው? መቼ ነው ከአምላክ የተገኘ አምላክ ይላል እና አምላክ የተገኘው ኢየሱስ ክርስቶስ ከአምላክ የተገኘ አምላክ ነው ብሎ ነው ያስቀመጠው። መቼ ነው የተወለደበትን ጊዜ ኢምፕላይ ላይ ያደርግልህ ፈልጎ ነው። ከአምላክ የተገኘው ሲወለድ ነው ድንግል ማርያም ማህፀን ውስጥ በድንግል ማርያም ተወለደ ካልክ የተወለደበት ጊዜ አንድ ነው። አምላክ ተገኘ የሚለው መቼ ነው የተገኘው ነው ጥያቄው እየጠየኩ ያለሁት። ከአምላክ ውስጥ አምላክ ስጋ የድንግል ማርያምን ስጋ ለብሶ ሲወጣ የዛን ጊዜ በአካል አንዱ የምታየው ነው ታገኛለህ። የጠየቁ ጥያቄ ከአምላክ የተገኘው አምላክ አሁን ከአምላክ የተባለው ማን ነው? የተገኘው አምላክ ማን ነው? እሱን የጠየቁ ከአምላክ ተገኘ ሲባል አስገኘው አምላክና በሁለት ባህሪ የመጣ በመለኮትና በሰው ባህሪ የመጣውን ክርስቶስን ነው ጥያቄው። አስገኙ ማን ነው? ተገኙ ማን ነው የጠየቁ። አምላክን አስገኘ ሲል በአብ እስትንፋስ በድንግል ማርያም ማህፀን ውስጥ ስጋን ለብሶ የወጣው አምላክ መረዳት አትችልም። በጣም ከባድ ነው ታውቃለህ። ይህን እድሜን ተሸክመው ትልቅ ሰው ነህ፣ ይቅርታ አድርግልኝ። ይህን እድሜን ተሸክመው ጭንቅላትን እንድታስብበት እንጂ ተሸክመ እንድትዞር አይደለም የተፈጠረልህ። በጣም ነው ማዝ ነው። ጥያቄ እንኳን መረዳት አትችልም። ቢያንስ ትምህርት ቤት ተማር። ይቅርታ አድርጉልኝ ያጀማ። እንዲህ አይነት ሰዎች በድፍረት የሚያወሩ ሰዎች ጊዜ አልሰጣቸውም ራሱ ማለት ነው። ተማር ትምህርት ቤት ከእንደገና ሀው ብለህ እንትን በልማል። ልጄ ይበልጣል። ልጄ የ9 ዓመት ልጅ አለኝ እኔ። ልጄ በጣም አንደርስታንድ ያደርገኛል ማወራውን ነገር። አንተ በጣም አንደርስታንድ ማድረግ አልቻልክም ራሱ ማለት። የምጠይቀው ጥያቄ ሌላ፣ ስለ ማርያም ያወራኛል። አምላክን ተገኘ ማለት ምን ማለት ነው? ማን ነው እንደዚህ አይነት ሰዎችን ፈቶ የሚለቃቸው? ሰሞኑን ደግሞ በጣም በስተዋል። ኢብራሂም ቤት በቀደምም እንደዚህ አንዱ ሲያደርቀን ነበረ ራሱ ማለት ነው። ኬት አምጥተው ነው እነዚህ ቃሪያዎች? ያሲን ኡስታዝ ያው ማለት ጎደል ብለው እኮ ቢመጡ እውቀት ይማሩ ነበረ። ነገር ግን ተሞልተው ስለሚመጡ አዲስ የሚመጣውን ኢንፎርሜሽን መቀበል በጣም ይከብዳቸዋል። ለዛ ነው። እኔ በጣም እኮ ይገርመኛል እንደዚህ እንትን ደግሞ አይረዱም እኮ መረዳት ብቻ ሳይሆን ጥያቄ አይረዱም። የሚያውቁ ነው የሚመስላቸው። እንደዚህ አይነት ነገር ነው የሚመስላቸው። የምር እኔ አሁን ልጄን እንደዚህ ብጠይቀው በጣም ነው አንደርስታንድ የሚያደርገኝ ጥያቄው። አሁን ሲምፕሊ እኮ አስገኙ ማነው አምላክ፣ ተገኙ ማነው አምላክ፣ የትኛው ነው ብዬ ስለው ስለ ማርያም ያወራኛል ራሱ። ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል ሲባል ሱዳን የሚገርም ነገር የዛሬ 50 ዓመት እኮ አይን የጠየቅኩ ስለ ኤርትራና ስለ ኢትዮጵያ ነው። እመጣልሃለሁ ምን አስቸኮለ አመት አላወራ ይልሃል አንዳንድ ሰው ይመጣና ማለት ነው። እና እንደዚህ አይነት ነው እንትን ያለው። በጣም ከባድ ነው ከእንደዚህ አይነት ሰዎች ጋር ማውራት ማለት ነው። እና በየአይነቱ የሆኑ ሰዎች ደግሞ ሰሞኑን እየተለቀቁ ነው ማለት ነው። እሱ የሚለው ልዩነት አለው አለ። እስኪ በእንግሊዝኛ አድርገው አልኩት። ጥቅስ የለም እኮ ግን እንደው እሱ በሚለው ራሱ ሁለቱም በምን ውስጥ ነው የሚካተተው? ተፈረደላቸውና ተፈረደባቸው ፍርድ ውስጥ ነው የሚካተተው። ተወሰነላቸውና ተወሰነባቸው ተወሰነባቸው ማለት ነው። እመጣልሃለሁና እመጣብሃለሁ ማለት ነው ልዩነቱ። ዛት ሚንስ አንደኛው ኔጌቲቭ ነው፣ አንደኛው ፖዚቲቭ ነው። አሪፍ እኮ ነው የመጣው። ግን እሱ ሁለቱም በእንትን ውስጥ በፕሪዲስቲኔሽን ውስጥ ነው ያለው ነው ዴስቲኔሽን ውስጥ ነው ያለው ብለን ነው ተመደለ። ቀጥሉ እስቲ። እሺ ኡስታዝ፣ ጥያቄ ያላችሁ ሰዎች ካላችሁ ግቡ። ኢምራን አይታየኝም አስገቡ ተብለሽ ነበር። ሀዊ አላየሁትም። ኦኬ አየሁት አሁን። ውይ እሺ፣ ቀድሞኝ የሆነ ሰው አስገባው መሰለኝ። እሺ፣ ጥያቄ ያላችሁ ሰዎች ገብታችሁ መጠየቅ ትችላላችሁ። ጥያቄ ጨምሩ። ኢምራን ቅድም ለማውራት ፖቴንሻል ነበረው። ኢምራን ቀጥል። አይ ኡስታዝ ጀዛከላ ርዕስ አይቀይርልን ነበር። ርዕስ ሁለት ቶፒክ ሲያነሳ ነበር፣ ግን ጀዛከላ እኔ ግርም እኮ ነኝ ኡስታዝ። ጀዛከላ ባንዴ ነው ያያስከውና ጥሩ ነው። እና ድምጼ ቢያስተጋባው ለመሰላችሁ ሪከርድ እያደረገ ነው። ለዛ ነው ሪከርዱን ቢያቆም ይሻል ነበር። ሪከርድማ ማድረጉ እኮ አሪፍ ነው ለኛ እኮ እንዴ። በጣም እኮ ነው እንትን ያለው በጣም ነው እንዴ ለኛ መልእክት የሚያስተላልፍልን። እሱ እንዳለ ሆኖ ግን ሪከርድ ሲያደርገው ያስተጋባል። ለዛ ነው አሁን አንተ እያወራህ የሚው ካነሳ ያንተ ድምጽ ደግሞ ትሰማዋለህ።
ኦኬ ለዛ ኦኬ እሺ እንውጣ አይደለ? ይብቃን። ምን ይመስላችኋል? ምናልባት ኡስታዝ ድምጤ ይሰማል? ይሰማ ረመዳን ቀጥል። ምን አልክ? ማለትም ቅድም መጀመሪያ ላይ በተነሳው ነገር ላይ ነበረ። ይሄ ማርያም ብቻ ሳይሆን ላይክ መላእክቶችም ይመለካሉ እንደ ክርስትና ማለት ነው። ገብርኤል ወይ ሚካኤል ተብሎ የሆነ ቀናቶች አላቸው እንደ ዓመት በዓል ነገር የሚያከብሩበት 19 አባቴ ምናምን ቅድስት አርሴማ ምናምን እነኚህ ነገሮች ላይ ትንሽ እስቲ ብታስረዳም ብዬ ነበር ኡስታዝ። አርሴማ ሲጀመር መላእክት አይደለችም፣ ሰው ናት። ሰማዕት የሆነች ሴት ናት። ራሱ አርመናዊ ናት ምናምን ነገር ነው መሰለኝ፣ የአርመኒያ ምናምን ነገር መሰለችኝ ባልሳሳት፣ ወይ ሮማዊ፣ ከሁለት አንዱ ነው የሚሆነው። ኤኒዌይ ችግር የለውም። ማን ነው የሆነ የሚረብሽ ድምፅ አለ፣ ማን እንደሆነ አላውቅም። ኮንትሮል አድርጎ አድሚኖች ማውረድ፣ እንደዚህ አይነትን ሰው መጥቶ የሚረብሸውን ሰው ማውረድ። ከአድሚንነት ባለፈው ከሁሉም ላይ የተነሳው በዛ ነው። እያስተማርኩኝ እንዴት ኮንትሮል ላድርግ፣ ኧረ አውርዱልኝ እያልኩኝ ስለማመጥ መጨረሻ ላይ በቃ እንዳለ ሙሉ አድሚን አነሳው ማለት ነው። እና መላእክቶች እንደዛ ናቸው፣ በሌሉበት ነው የሚለማመኗቸው። ሽርክ ነው ብለን ነው የምናምነው እኛ ያ ነገር ማለት ነው። አላህ በቁርአን ውስጥም እንደዛ ነው። የቂያማ ቀን ይጠይቃቸዋል መላእክቶቹ ማለት ነው። ልክ እንደ ኢሳን ይህ ትምህርት ከአንተ ነው የተገኘው ብሎ እንደሚጠይቀው ማለት ነው። እኔና እናቴም ብልሃልን ብሎ እንደጠየቀው መላእክቶችን ይጠይቃቸዋል። ስለዚህ በሌሉበት ደዋ ማድረግ የተከለከለ ነው። ሁሉ ነገር መስማት የሚችለው፣ ሁሉ ነገር ማየት የሚችለው፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። ከሱ ውጭ የሚያውቅ የለም ነው ነጥባችን የነበር ነው። እና ከዛ አንጻር አሁን ገብርኤልን ቢለማመኑት ምንም የሚያውቀው ነገር የለም። ገብርኤል አይሰማም። አንዱ ብስራተ ገብርኤል፣ አንዱ ቁልቢ ገብርኤል፣ አንዱ ግቢ ገብርኤል ሆኖ አንደኛው ደግሞ አስኮ ገብርኤል ሆኖ ቢጸልይ እንዴት ነው የሁሉንም በአንድ መስማት የሚችለው? ሙሉ እውቀት የታለው? ሙሉ የማየት ችሎታ የታለው? ሁሉ ነገር የመስማት ችሎታ የታለው? ሁሉን ቻይስ አይደለም እኮ ሁሉን ቻይ አይደለም ራሱ። እና ልክ አይደለም ነው እያልን ያለ ነው። ረመዳን እሺ፣ እዛ ከታስ እዛ ብዙ ጊዜ ሳይ እዚህ አካባቢና እንደማይመለኩ ተራ ነገሮች ናቸው የሚሆኑት። ለምሳሌ አንዳንድ የሆነ የመኪና ልጥፍ ላይ ምናምን ገብርኤል ስጦታ ምናምን ከዚህ አንጻር ድንግል ድረሽልኝ ምናምን ሲባል ከዚህ አንጻር የሚያመልኩት ነገር ማንን ነው የሚል በእኛማ ሁሉ ነገር ሽርክ መሆኑን ግልጽ ነው። ከዚህ አንጻር በእነሱ አስተምሮት ውስጥ አንድ አምላክ ብቻ ነው የምናመልከው የሚል ነገር ያነሳሉ። እነኝህንስ ለንጽጽር ሲሆን ተውት ነው እንዴ የሚል ጥሩ ነው። በርታ፣ አላህ ያበርታ። የምጨምሩት ነገር ካለ ጨምሩለት። ኢብራሂም ይምራል ኡስታዚ። አይ አንተ እንጨምርበት ማለት ነው። ይሄ ነገር ራሱ ከኢትዮጵያ ጋር ጉዳት የለውም ከሀገር ጋር ራሱ ስልክ ሰው ስራ መስራት እኮ አይችልም። ኡስታዚ አይተህ ከሆነ የወሩ የአመቱ ትምህርት ቤት ራሱ ምሳሌ ትምህርት የማይኖርበት ቀን አለ። የአመቱ ገብርኤል፣ የአመቱ ማርያም፣ የአመቱ ተክልዬ የተባለና ከዚህ አንጻር ትንሽ ጨምርበት ኡስታዚ። ጀዛከላ የአመቱ ምን አሁን ምሳሌ የአመቱ ገብርኤል ይባልና ክላስ የለም ትምህርት የለም ስራ አይገባም። ምሳሌ በቀላሉ ስራ አይሰራም። እንደዚህ ስራ አረ እኔ በገብርኤል አልነካም ይልሃል። እና አስቡት አሁን በአመት ስንት ቀን ነው ስራ የማሰራ? ይሄ የሀገራችን ኢኮኖሚ ራሱ ይገለዋል። ስራ ሰው ካልሰራ እንዴት በእኔ የምንኖረው? ወላ ሀታ በቀላሉ እንገራችሁ አሁን ገብርኤል ካለኝ አሳብ ገብርኤል አለ። አሁን ገብርኤል ካለ መንገድ ዝግ ነው። አያችሁ በቃ ሲምፕሊ አሁን ምሳሌ ጠዋት ተነስቼ መሄድ ከምፈልግ አልችልም። እና ይሄ የሀገር ኢኮኖሚ የሚጎዳ ነው። ለምን እነሱ ሲያከብሩ በዓላቸው መንገድ ይዘጋል፣ ሙሉ መንገዱ ይጨፈርበት። ገብርኤል የተሰራም አይገባም። ሰው ስራ ካልሰራ ሌላም ሰው እንዳይሰራ ካደረገ ይሄ ኢፌክት ነው። በእስልምናቸው አይታችሁ ነቢያችን ከልክለዋል፣ አይፈቀድም። ሰዎችን አዛ ማድረግ አይፈቀድም በእስልምናቸው። ሙስሊም ክርስቲያን አይፈቀድም። ወላ ሀታ ኢድ እንኳን ስናከብር አይታችሁ ጠዋት ተከብሮ በቃ አለቀ። ጠዋት ይከብራል፣ እንበታለን። ከዛ በኋላ ተሰብስበው ቀኑ ሙሉ መንገድ ዘግቶ የለም እነሱ ቀኑ ሙሉ መንገድ ይዘጋል፣ ስራ አይሰራም፣ ዕቃ አይነካም። ደግሞ 30ም ቀን በዓል አለ ማሰብ አለበት። የአመቱ ደግሞ ይባል የአመቱ ገብርኤል የአመቱ ማርያም አለና እቺን ለመጨመር ነውና ይሄ ነገር የኢትዮጵያን ኢኮኖሚ ራሱ ይገለዋል ነው ሲራ ይመስለኛል። እንደውም ምን ችግር አለ? ጸሎት ከተጸለየ እኮ በጸሎትም መኖር ይቻላል። አንተ ደግሞ ዝም ብለህ እንትን የምትለው ነገር አለ፣ ዝም ብለህ የምታካብደው ነገር አለ። ለማንኛውም ይሄ ከ1 እስከ 30 ያሉ በዓላቶች ኖርማሉ የሚያሳዝን ናቸው። ራሱ 30ውንም ቀን በዓል ነው ያለው፣ ንግስ ነው ያለው። ለምሳሌ በ1 ብለህ ብትል ልደታ አለ፣ ራጉኤል አለ፣ ኤልያስ አለ። በ2 ብትሄድ ደግሞ ራሱ ታዲዮስ የሚባል አለ። በ3 ባታ ማርያም፣ በ4
ዮሐንስ ነጎድጓድ የሚባለው ነው። በ5 ጴጥሮስ ጳውሎስ ናቸው አይተህ ከሆነ። በ6 ኢየሱስ ነው። በ7 ሥላሴ ነው። በ8 አቡነ ኪሮስ ናቸው። በ9 ደግሞ እንድሪያስ ነው። በ10 ደግሞ በዓለ መስቀል የሚባል አለ። ከዛ በ11 ሐና ማርያም፣ በ12 ሚካኤል፣ በ13 እግዚአብሔር አብና ሩፋኤል፣ በ14 አቡነ አረጋዊ አለ፣ በ15 ቂርቆስ አለ፣ በ16 ኪዳነ ምሕረት፣ በ17 እስጢፋኖስ፣ በ18 አቡነ እስጢፋኖስ የሚባሉ አሉ። በ19 ደግሞ ያሉት ደግሞ ገብርኤል አለ። በ20 ደግሞ ጽንተተ ማርያም የሚባል አለ። በ21 እግዝእትነ ማርያም የሚባል አለ። የማርያም ባል አለ። በ22 ኡራኤልና ብስራተ ገብርኤል የሚባል አለ። በ23 ጊዮርጊስ አለ። በ24 አቡነ ተክለ ሃይማኖት አለ። በ25 መርቆሬዎስ አለ። በ26 አቡነ ሀብተ ማርያም፣ በ27 መድኃኔዓለም፣ በ28 አማኑኤል፣ በ29 ደግሞ በዓለ ወልድ የሚባል አለ። በ30 ደግሞ ማን እንደሆነ ታውቃለህ? ተኩል ይባላል። በ30 ተኩል ይባላል። ታውቃለህ ኢምራን? አሁን ገና ሰማሁ ኡስታዝ። ደቂቃ ሲሞላ ስንት ነው? በ30 ሰከንድ ስንት ነው? 30 ደቂቃ ስንት ነው? ኢምራን አለ አለ ኡስታዝ። በ30 ምን 1800 ደቂቃ በ30 ሰዓት ይዘህ በ30 ደቂቃ ሲሞላው ምንድን ነው የምትለው? ተኩል ማርቆስ ነው። ለማንኛውም ማርቆስ ነው ለጨዋታ ያክል እና እንደዚህ ናቸው የተደረደሩት ማለት ነው። እና ከዛ አንጻር ነው ራሱ። በነገራችን ላይ ግብፃውያን ናቸው ቢዚ ያደረጓቸው ይህን ነገር አምጥተው ታውቃለህ፣ ስራ እንዳይሰሩ። እሱን እኮ ነው ያልኩህ ኡስታዝ። ደግሞ አንድ ነገር ሳልጠይቅህ ማለት ነው እኛ ቤት የሆነ ሰራተኛ ክርስቲያን ሰራተኛ ነበረች እና እቃ አይነካም። እውነት ነው አይነኩም። እቃ ማጠብ ምናምን አይፈቀድም። እንትን ነው በቃ እንትን ነው እኮ ሰንበት ሲሆን ቡና አይወቀትም ምናምን ነገር ይላሉ። የበዓል ቀን ሲሆን እና እንዴት ነው ኑሮ? እንዴት ኡስታዝ ኑሮ እንዴት ነው ታዲያ የሚሆነው? ነው ግራ ይገባኝ። ለምሳሌ ልደታ አካባቢ ላይ ከሆነ ልደታ አካባቢ ላይ ያሉ ሰዎች ዓመታዊ በዓልን ያከብራሉ። ወራዊ እንትን ሲሆን እነሱ ቡና ይወቅጡ። ሌላ ቦታ ደግሞ የማያከብሩ ከሆነ እንደዛ ነው። ሁሉም በየቦታው ያለው ነው ራሱ በየደብሩ ማለት በየአጥቢያው ይለያያል ራሱ ማለት ነው። አሁን ለምሳሌ በ23 ጊዮርጊስ ያለበት ፒያሳ አካባቢ የሚኖሩ ሰዎች እንደዛ ነው የሚያደርጉት። እንደገና ደግሞ አሁን ለምሳሌ በእንትን አካባቢ ባታ ማርያም ይባላል ቤተ መንግስት ያለው በ3 አሁን ያሉ ሰዎች እንደዛ ነው የሚያደርጉት። ጴጥሮስ ጳውሎስ የሚባል ደግሞ አለ ወደ ዊንጌት አካባቢ ላይ ያለ እሱ ጋር ያሉ ሰዎች አሁን ለምሳሌ ያከብራሉ ወሩ ማለት ነው። በወሩ ጠብቀው ያከብራሉ። ጉስቋም የሚባል አለ ወደ ኮካኮላ መስመር አንተ ካወቅከው አላውቅም። እዛ አለ። ስላሴ ደግሞ አለ እዛ መንበረ ጸባዖት ቅድስት ስላሴ የሚባል አለ ቤተ መንግስቱ አካባቢ ላይ እሱ ደግሞ እሱም እንደዛው እዛ አካባቢ ላይ ያሉ ሰዎች ማለት ነው። አባ ኪሮስ የት እንዳለው አላውቅም። ከሌላ ምንድነው ሀና ማርያም ትባላለች ወደ ምንድነው ቃሊቲ ምናምን አካባቢ መሰለኝ ባለሳሳት ሀና ማርያም ከላፍቶ ወደዛ ስትሄድ ማለት ነው። አሁን ተቀያይሯል ራሱ ማለት ነው። ከዛ በኋላ ሚካኤል የሚባል አለ፣ አዲሱ ሚካኤል አለ፣ የሚካኤል አለ፣ እግዚአብሔር የሚባል ጉለሌ አለ። ከዛ በኋላ ሌላ ምንድነው አቡነ አረጋዊ የት እንዳለ አላውቅም። ራሱ ቂርቆስ የሚባል ደግሞ አለ። አቡነ አረጋዊ እንትን ናቸው አይደል? ገብረ ክርስቶስ የሚባል አለ እዚህ ወደ አየር ጤና መስመር አለ ማለት ነው። ከዛ ቂርቆስ የሚባለው አለ። ቂርቆስ ያው እንትን ነው የምታየው ከምንድነው ከለጋሃር ጀርባ ማለት ነው ያለው ቂርቆስ የሚባለው ማለት። ከዛ ኪዳነ ምሕረት የሚባለው ደግሞ እንጦጦ አለ። ከስጢፋኖስ ደግሞ ያው አብዮት አደባባይ ያለለ። ከዛ በኋላ ያለው ምንድን ነው የፊልጶስ የሚባል አለ። ፊልጶስ የት እንዳለ አላውቅም። ከዮሴፍ ጋር ደባል መሰለኝ ሳሪስ። ከዛ ገብርኤል የሚባል አለ። እሱ ቦታ ብዙ ቦታ ላይ ነው ያለው። ከዛ በኋላ ደግሞ በ20 ደግሞ ጽንተተ ማርያም የሚባል አለ። እሷም የቱ ጋር እንዳለች አላውቅም። በ21 ማርያም የሚባል አለ። እሱ የትም ቦታ ልደታ ማርያምም አለ። ሌላም ባታ ማርያምም የትም ቦታ 22 ያው ኡራኤል ነው እና ብስራተ ገብርኤል ነው። ኡራኤል ደግሞ ያው እንደምታውቁት ነው ኡራኤል የሚባል አለ ካሳንቺስ። ከዛ ጊዮርጊስ ደግሞ ፒያሳ አለ። የአራዳ ጊዮርጊስ የሚባል አለ። አቡነ ተክለ ሃይማኖት ደግሞ ያው ተክልያ አሉ መርካቶ ማለት ነው። ከዛ መርቆሬዎስ የት እንዳለ አላውቅም። ከዛ በኋላ ደግሞ በ27 መድኃኔዓለም ነው። መድኃኔዓለም የትም ቦታ አለ። ልደታም መድኃኔዓለም አለ። ቀጨኔ መድኃኔዓለም አለ። ከዛ አማኑኤል ደግሞ አለ ራሱ አማኑኤል የሚባል ማለት ነው። ከ7ኛ ወታች ስትወርድ ከዛ በኋላ ምንድን ነው ያለው በዓለ ወልድ የሚባል አለ። በዓለ ወልድ ከባታ አጠገብ ነው ያለው። ከዛ ማርቆስ የሚባል አለ ደግሞ ቤተ መንግስቱ ጋር ነው 6 ኪሎ መሰለኝ ዩኒቨርሲቲው ጋር ግቢ ውስጥ ነው ያለው። እነዚህ ናቸው እንግዲህ ግን ኡስታዝ የገረመኝ ነገር እንዴት ነው እነዚህ ሁሉ ያስካቸው? አንደኛ ሞዴሬተር ያላችሁ እዚህ ጋር በጣም በብልግና ስድብ አለ። መውቱ ባካችሁ። ሰው የነበረበትን ነገር ሳያውቅ መውጣት የለበትም።
እኔ አላህ አግርቶልኝ በደንብ አውቀዋለሁ። በደንብ የነበርኩበትን ነገር በደንብ አውቄ ነው የወጣሁት። ስለዚህ ምንም ችግር የለም። ይሄን ይመስላል። ሰላም አለይኩም ወራህመቱላህ። ወአለይኩም አሰላም ወራህመቱላህ። እዚህ ቀርታ መውጣት አለብኝ። እሺ እናቴ ጠራችኝ። አፎን ሄድሽ ማሻአላ። ሞዴሬተር ያላችሁ ዩቲ እህታችን አስገቡኝ ጥያቄ አለኝ እያለች ነው። ኡስታዝ ጊዜ ካለክ እሺ አስገባ። አንዳንድ ታሳይ አንድ ቁጥር ጻፊ ዩቲ ዋሲ የሚባል ልጅ እንትን ብሏል። የታለች? የለችም። 111 ጻፈች። አንድ ቁጥር ብቻ ጻፊ ዩቲ እህቴ በጣም ጀግና እህታችን ነች። ዩቲ እኮ ቀደም ነበረች እኮ። አንድ ቁጥር ነው መጻፍ ያለብሽ። ሎሚዬንም አስገባት። ሎሚዬ ዛሬ ስልጣን ካለ ስጠኝ ኡስታዝ፣ በኋላ ይወሰዳል። ሎሚዬ በኋላ የምመልሰው ስልጣን ካለ ስጠኝና ለአሁኑ እስክንጨርስ አንዳንድ ታሳይና አስገባታለሁ። እሺ ለሱ ሰተህ ደግሞ ለምናምን ብለው ደግሞ እንትን እንዳይሉ የብ እንዳይሉ እኔ ላስገባ ለጊዜ ስለሚያስቸግሩ ማለት ነው። እሺ መቀጠል እችላለሁ? ሰላም አለይኩም ሁላችሁም፣ አላህ ይጠብቃችሁ። ኡስታዝ አላህ ይጠብቅ፣ ወንድሞች አላህ ይጠብቃችሁ። የሆነ ጥያቄ የፈጠረብኝ ነገር ነበረ ማለት በቁርአን ላይ ይሄኛው ስም ስላለ ግን እስኪ መጀመሪያ ላንብበውና የሉቃስ ወንጌል 17 ከቁጥር 12 ወደ ላንብበው። ንገሪን፣ ሐሳቡን ንገሪን። ጥቅስ ችግር የለብንም ማለት ወደ አንዲት መንደርም ሲገባ በሩቅ የቆሙትም 10 ለምጻሞችን ተገናኙ። እርሱም እየጮኸ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሄዱ ራሳቸውን ለካህናት አሳዩ አላቸው። እነሆም ሲሄዱ ከእርሱ አንድ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር ይላል እና እዚህ ጥያቄ ላይ የፈጠረብኝ ሳምራዊ የሚባለው ቁርአን ላይ ስለሰማሁት ነው። ጣዖት ሲያስመልክ የነበረ አንድ ሳምራዊ ነበር የሚል እሱ ራሱ ነው ይሄኛው ስሙ ላይ ያለው ነው። አንደኛው ጥያቄ ነው። ሁለተኛ ደግሞ በባይብል እሺ አንዱን ጨረሽና ወደ አንዱ ትሄጃለሽ። ራሱ አንድ ነው የጠየቅሽው፣ አንዱ ስጨርሺ ትሄጃለሽ ማለት ነው። አይሻልም? ሁለት ምክንያቱም የተለያየ ሀሳብ እንደምታመጪ ጥያቄው ስለማውቀው ነው። ሳምሪ የሚባለው በቁርአን ውስጥ ስም ነው፣ ራሱ ሰውየው ነው። ሳምሪ የሚባለው የሰውየው ስም ነው ቁርአኑ የሚያስቀምጠው ማለት ነው። ሳምራውያን የሚባሉ ደግሞ ህዝቦች አሉ በባይብል፣ ሁለት የተለያዩ ነገሮች ናቸው። ስለዚህ እዛ ጋር አንድ ሳምራዊ ሲል ሳምራዊና ሳምራዊት የሚባሉት ህዝቦች ናቸው። በሰማሪያ የሚኖሩ ሰዎች ወንዱ ሳምራዊ ይባላል፣ ሴቷ ደግሞ ሳምራዊት ትባላለች። እዛ ጋር ግን የተጠቀመው ሳምራዊ የሚለው ነገር ሰውየውን ነው፣ ግለሰቡን ነው እንትን የሚለው ገብቶሻል? ቁርአኑ የሚያስቀምጠው ግለሰብ ነው፣ አንድ ግለሰብን እያወራ ያለው። ይሄኛው ግን ሳምራዊ ማለት ለምሳሌ ኢትዮጵያዊ እና ኢትዮጵያዊት እንደማለት ነው። ለምሳሌ ማለት ኢትዮጵስ የሚባል ሰው ታውቂያለሽ? በታሪክ ውስጥ የሆነ የነበረ የኢትዮጵስ የሚባል ሰው ነበረ። ራሱ አንድ ሰው አክሱም ውስጥ ይኖር የነበረ አንድ ሰው ነበር ራሱ። ግን በኋላ ነበረ ይላሉ። እንደዛ ኢትዮጵስ ነው የሚባል ስም ይሄ እርሱም ሳምራዊ ነበር ስለሚል ነው እዚህ ጋር እኮ ሳምራዊ ነበር ማለት ኢትዮጵያዊ ነበረ። ለምሳሌ የሆነ ወይድ የሚባል ልጅ ነበረ፣ ከዛ ኢትዮጵያዊ ነበረ ብዬ ብልሽ ምንድን ነው የምትይው? ገባኝ። ኢትዮጵያዊ ነበረ፣ ጣሊያናዊ ነበረ፣ ጀርመናዊ ነበረ ብለሽ ብትይ ማለት ነው። ሳምራዊ ነበረ ማለት ያ በሙሳ ዓለይሂ ሰላም ጊዜ ቁርአን ላይ ያለውን ሳምራዊ ሰውዬ የሚባለው ነበረ እያለ አይደለም። ለዛ ነው ቀደም ብዬ እንትን ብልሽ ማለት ነው። እና ቀደም ብዬ የኛውን ያስቆምኩሽ ማለት ነው። ሁለተኛው ጥያቄ ደግሞ ቀጥይ። አሁን
ኢየሱስም ለምጻሞችን ባየ ጊዜ ወይ ደግሞ ለካህናት አሳዩ ነው ያላቸው በባይብል መሰረት። አንዴ ደግሞ እሱ እንደሚፈውሳቸው ነውና እዚህ ጋር የተለያየ ሐሳብ ነው ወይስ እና ራስን ለካህን አሳይ ማለት ያው ጀስት ሂድና መስዋዕት አቅርብ የሚልህን ነገር እንትን በለው። ድሮ የመንጻት ስርዓት ያካሂዱ አልነበረ? ከዛ ከነጹ በኋላ መስዋዕት ያቀርቡ ነበር አይደለ? ደስታቸውን ለመግለጽ እንደዛ ማለት ነው። ያንን ነገር ለማድረግ ማለት ነው እንጂ የራስን ለካህን አሳይ የሚለውን ኦርቶዶክሶች ሄደው ቄስ ጋር መናዘዝ አለበት። ኃጢአትን ንስሐ መግባት የሚገባው ወደ ቄስ ነው ብሎ ለሚያስተምሩበት ትምህርት እንደ መረጃ አድርገው ስለሚያቀርቡት ገና ጥቅሱ ላይ ስትገቢ ሁለት ጥያቄዎች እንደሚወጣው አስቤያለሁ። በቃ ዝም ብዬ እስከምትባል ሶስተኛውን ያው እንትን ብየዋለሁ። ሶስተኛውን ረስተሸዋል። ሶስተኛው ምናልባት እንደው ምናልባት ብዬ ነው ያሰብኩት። ሶስት ጥያቄዎች ይወጣዋል በእነሱ። አንደኛ የመጀመሪያው ሳምራይ የሚለው ነገር ከቁርአኑ ጋር ሳምራይ ከሚባለው ጋር እንደሚምታታባቸው የመጀመሪያው። ሁለተኛ ነገር ደግሞ ምንድነው የራስን አካል ለካህን አሳይ ሲል ለካህን አሳይ ማለት ሂድና ለቄስ ሄደ ተናዘዝ ከሚለው ጋር ኦርቶዶክሶች ይጠቀሙበታል። ሶስተኛውና የመጨረሻው ደግሞ እዛ ጋር ደግሞ ሰገደለት ይላል ሳምራዊ እና ከተሰገደለት አምልኮ ይገባዋል አምላክ ነው ወይ ወደሚል ትምህርት ይመጣል ማለት። እነዚህ ሶስት ጥያቄዎች ነው ያሉት። ሁለተኛው ተመለሰልሽ? አዎ ኡስታዝ ጀዛኩም ኸይር። ሶስተኛው ምናልባት ተሰገደለት የሚለው ነገር ያው ዘፍጥረት 23:7 ላይ ያለውን ጥቅስ ያዡ። እሺ ለማንኛውም ተመሳሳይ ነገር ነው። ራሱ ሰዎች ሲያገኙ ይሰግዱ ነበረ። ዘፍጥረት 23:7 እና አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 እንዳትረሽ እነዚህ ሁለቱ። እና ለዛ ነው ጥያቄዎቹን ያው የተለመዱ ጥያቄዎች ስለሆኑ ነው። እሺ እንጥይሳል ኡስታዚ አንድ መጨመር ይችላል እዛው ላይ ማለት ነው። ትንሽ መረቅ ብታደርጊልን ደስ ይለናል። ብትመርቂልን። እሺ ኢየሱስና እግዚአብሔር እያለ ስለሆነ ሁለት ነው የሚያሳየው። እግዚአብሔርን እያመሰገነ ማለት ነው። ማቴዎስ 9 ላይ እንዳለው ማለት 9:11 አካባቢ ላይ ለዚህ ሰው ስልጣን የሰጠውን አምላክን አከበሩ ይላል። ለዚህ ሰው ስልጣን የሰጠው አምላክን አከበሩ ይላል። እና ሰውየው አምላክን እያመሰገነ ለኢየሱስ ሰገደለትና ግን አምላክን ደግሞ አመሰገነ። በቃ ደስ ብሎት ማለት ነው አምላክን አመሰገነና ሰውየውን ግን ኢየሱስን ግን ሰገደለት ማለት ነው። ልክ እንደ እንትን ላይ ማለት ነው ኦሪት ዘፍጥረት 19 ላይ መላእክትን ሲያገኙ ምን አድርገዋል ታስታውሽ እንደሆነ ሎጥ ሲያገኛቸው መላእክትን ሰገደላቸው አይደል? 18:2 ላይ ከዛ በኋላ 19:19 ላይ ደግሞ ለነርሱ አላቸው ይላል። ሎጥም ለነርሱ አላቸው ካለ በኋላ እያናገራቸው ደግሞ እዛው ላይ ደግሞ ጌታዊ ባሪያን አትለፈኝ ምናምን እያለ ያወራል። ማንን ነው የሚያወራው? መላእክቱን ነው የሚያወራው ወይስ ፈጣሪ ነው የሚያወራው? አውጣላት ኢብራንዬ ዘፍጥረት 19 ላይ አየሁ። ኡስታዝ እቺን አውጣና ኢንሻአላህ ክላስ ስለደረሰብኝ እወጣለሁ። ሰላም አተልቁሽ እኛም አንቆይም። ስለዚህ አንብብላት ዘፍጥረት 19 ላይ እሺ አተልቁኝ ልክፈታዎች 19:2 ላይ እሺ ዘፍጥረት 19:2 ያው ከፍቼዋለሁ ኡስታዝ። እሺ ምን ይላል ይታይሻል? ሁለቱም መላእክት ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ተደፍቶ ወደ ምድር ሰገደ ይላል። ለመላእክቱ ሰገደላቸው። ከዛ አላቸው ጌቶች ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያ እደሩ፣ እግራችሁን ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባይ እናድራለን እንጂ አይሆንም አሉት ይላል። ከዛ ቁጥር 19 ላይ ያወጣው 18 ወይ 19 ላይ ከፍ አድርገው ይምራን አየሁ ኡስታዝ። እሺ ያወጣሁት ነው። ፓውዝ እዛው ላይ 19 18 እዛው ላይ ነው ያለው። ምዕራፍ 19 ቁጥር 18 ያ እሺ ቆይ 18 ላይ አውጣው። 18 ላይ እዛው 18 ላይ እንት 18 19 ላይ ነው ያለው። 18 ላይ 18 ፓውዝ ሆኖ ነው። እስክሪፕት ያልኩት ስለሆነ ማለት ነው። ሎጥም አላቸው
ጌቶቼ ሆይ እንዲህ ሳይሆን እነሆ ባሪያን በፊት ሞገስ አግኝቻለሁና እነሆ ነፍሴን ለማዳን ያደረግከውን ምሕረት አብዝተሃልና ክፉም እንዳያገኘኝና እንዳልሞት ወደ ተራሮችም ሸሼ አመልጥ ዘንድ አልችልም። አየህ ሎጥ ለማን ያላቸው አላቸው እያለ መላእክቶችን እያወራ ባሪያን በፊት ሞገስ አግኝቷልና በነፍሴን ለማዳን ያደረክልኝን እያለ ይናገራል። ማንን ነው እየተናገረ ያለው ተብለህ ብትጠየቂ ሎጥም አላቸው ይላል። መጀመሪያ መላእክቶችን እያወራ እዛው ላይ ደግሞ ምን እያደረገ ነው ያለው? ፈጣሪን እያናገረ ነው ያለው። ስለዚህ ኢየሱስን ካገኘ በኋላ ከሰገደ በኋላ ደስ ብሎ ስለፈወሰው ከዛ ደግሞ አምላክን አመሰገደ ማለት ነው። እግዚአብሔርን አመሰገነ። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ዋሲ ሰላም ነው? አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። አልሐምዱሊላህ። እኔ ጥያቄ በስላሴ ዙሪያ ነውና ልጠይቅ። እሺ ጠይቅ። አንድ ጥያቄ ብቻ ላስተናግድና እሺ። ማቴዎስ 3:16 ላይ ከሰማይ ድምፅ መጥቶ የምወደው ልጅ ይህ ነው እርሱን ስሙት ተብሏል አይደል? እዛ ጋር እርሱ የተባለው ፐርሰን ነው አይደል? ኢየሱስ ማለት ነው። ከዛ ኢየሱስ ደግሞ የዮሐንስ ወንጌል ይመስለኛል 14:26 ላይ መንፈስ ቅዱስን እርሱ ይሏል። እርሱ ያስተምራችኋል፣ የምነግራችሁን ያሳስባችኋል ይላችኋል። ስለዚህ እርሱ ስለተባለ መንፈስ ቅዱስ ፐርሰን ነው ማለት ነው አይደለም? ነው። አይ እዛ ጋር መንፈስ ቅዱስ አይደለም የሚያወራው ስለ ፐርሰን ነው ራሱ። ልክ እንደ ኢየሱስ ፐርሰን የሆነ ነገር ነው የሚያወራው። ስለ ነቢይ ነው የሚያወራው። የተደበቀው እውነት የሚለው መጽሐፍ የለም የኔ የለኝማ። በቃ የት ነው የምትኖረው? አዲስ አበባ። በል አስበላኸኝ ዋሲ፣ የምር አስበላኸኝ። በል ሐሰንን እንትን በልና ይሰጠዋል መጽሐፍ። ሐሰን። አቤት ኡስታዝ። አቤት። የተደበቀው እውነት መጽሐፍ ከአብዱ መርካቶ ጋር እንትን በለው ማፋባሽ ግን ዋሴ ፎሎ አድርግሃለሁ። እንደ ወንድም ላገናኝሃለሁ፣ እሱ ይሰጥሃል። አርጊመንቱን ላምጣልህ፣ ላስፋልህ ከፈለክ እዛው ላይ ዮሐንስ ወንጌል ምዕራፍ 12 ላይ ግባ ዋሲ ካለ። አንድ እንትን ያለኝ አንድ ስልክ ነው ያለኝ ኡስታዝ። ኦኬ በቃ አንተ ንገረኝ። አንተ ምን ይላል መሰለህ ቁጥር 48 ዮሐንስ ወንጌል 12:48 ላይ ምዕራፍ 12 ቁጥር 48 ላይ የሚጠለኝ ቃልን የማይቀበል እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል አለ። ማንም ይፈርደዋል? መንፈስ ቅዱስን ማለት ነው አይደለም። እኔ የተናገርኩት ቃል ከአፉ ከኢየሱስ ክርስቶስ ሲወጣ የነበረው ቃል እርሱ በመጨረሻ ቀን ይፈርዳል። እኔ ምን አለ? እኔ አለ ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት እኔ አይደለሁም አለ። እኔ የተናገርኩት ቃል እርሱ በመጨረሻ ቀን ይፈርድበታል። እኔ የተናገርኩት ቃል። ስለዚህ እርሱ ይላል ኢየሱስ ክርስቶስ ሲናገር የነበረው ቃል ንግግሩን ምን ብሎታል? እዚህ ጋር እርሱ ብሎታል። ስለዚህ ምንድን ነው? ፐርሰን ነው ንግግሩ ከአፉ ሲወጣ የነበረው ከኢየሱስ። እንትን አለ እዚህ ጋር ወንበር አለ። ወንበሩን አምጣው። እርሱን ይሄ አሁን አጠገብ ያለውን ወንበሩን እርሱን አምጣው ብዬ ብልህ ወንበሩ ፐርሰን ነው ማለት ነው አይደለም? ኦኬ እንደዛ ማለት ነው። አይ ገብቷል ሀሳቡ አይደል? አርጊመንቱ ገብቷል። እንግዲህ ይሄን ይመስላል። እሺ ማን ይግባል? ጀዛከላ ኡስታዝ ወያ ከላ በርታሽ። ወንደርፉል። ቴሌግራም ላይ ግባና ትምህርት ተማር። ቻናል በቃ ቻናሎቹን እንትን በልና ምናምን መጽሐፎቹን ውሰድ፣ ከአብዱ መርካቶ ውሰድና እንትን በል። ከዛ በኋላ በጣም ይፈታላል። ይሄ ያው እንደዚህ ዮሐንስ ወንጌል 14 15 16 ላይ በደንብ ተብራርቷል እና እዛ ላይ በደንብ አጥጋቢ ነገር ካላገኘ ድጋሚ ትመጣለህ ማለት ነው። እሺ ኡስታዝ አመሰግናለሁ። በውስጥ ጻፍልኝ ዋሴ፣ አገናኝ ካለው አብዱ መርካቶን። ዩቲ ሰላም አለይኩም። እህቴ ወአለይኩም አሰላም ወራህመቱላህ። እንዴት ናችሁ ኡስታዝ? ሰላም አለይኩም። የመጨረሻ እናድርግ ዩቲን ወይስ እንውጣ ኡስታዝ? በቃ ዩቲን የመጨረሻ እናድርግ።
ቢታንያ የምትባለው ትግባና ከዛ በኋላ ቢታንያ አንዳንድ አሳይኝ እስከዛ ድረስ። እሺ ዩቲ ቀጥይ። እሺ ኡስታዝ ምን መሰለህ ኢየሱስ ዳግም መመለስና ይሄ የኢየሱስ ዳግም መመለስ የሚናገር ነገር አለ ባይብል ላይ ስለ ኢየሱስ ዳግም መመለስ? አይ እንደሚመጣ ይናገራል። እሺ እንትን ጥቅስ ፈልጊ እንደሚመጣ ኢየሱስ ሐዋርያት ሥራ 1:11 ላይ እሺ በቀላሉ ማለት ነው ወይ የጠየቅሽ በቃሌ ከ20 በላይ ልሰጥሽ እችላለሁ፣ ግን አንዷ ይበቃሻል። ለኪኒን ነገር ነው የሚያስፈልገው። ካስፈለገ ደግሞ እንደዚህ እንትን ሲሆን ደግሞ በኋላ ላይ ከ6 ሰዓት በኋላ ከፈለሽ መርፌ ምናምን አለ፣ ቆንጆ መርፌ። መርሃባሽ። ሌላኛው ደግሞ የመንፈስ ቅዱስና የመንፈስ ልዩነትና አንድነት ብታስረዳኝ አጠራርክ። እሱ ሰፋ ያለ አርዕስት የሚፈልግ ነው። ሰፋ ያለ አርዕስት የሚፈልግ ነው። እንደዚህ አሁን በቀላል ምንድነው አይደለም። ራስ መንፈስ የሚለው ባይብል ላይ ብዙ ትርጉም አለው። ነፋስን መንፈስ ይለዋል። አንቺ ውስጥሽ ያለውሽን ያንቺን ሩህ መንፈስ ይለዋል፣ ሩህ ይለዋል። እንደዛ ነው። ኑማ የሚለው የግሪክ ቃል ሰፊ ነው እንትኑ። ግን መንፈስ ቅዱስ ሲባል ቅዱስ መንፈስ ማለት ነው። ከአፉ የሚወጣውና ከአፍንጫው የሚወጣውን እስትንፋስን እሱም ቅዱስ መንፈስ ይባላል። ሌላ ደግሞ መላእክት ራሱ ቅዱሳን መናፍስት ተብለዋል፣ ቅዱስ መንፈስ ተብለዋል መላእክቶችም ማለት ነው። እና የተለያየ ትርጉም ነው ያለው ራሱና በጥቅስ በተደገፈ መልኩ ከፈለጋችሁ ለብቻው መንፈስ ቅዱስ በሚል ላስተምራችሁ ይችላል። ሰፋ ያለ ነገር ስለሚፈልግ ማለት ነው። ጥያቄ በጥያቄ ይደራረባል እና ከተማራችሁ በደንብ ነው መማር ያለበት። አስታውሱኝ እስቲ የሆነ ቀን ስለ መንፈስ ቅዱስ ላስተምራችሁ። መንፈስ ቅዱስ ምንድን ነው በቁርአን እና መንፈስ ቅዱስ በባይብል ምንድን ነው የሚለው አሰን እስቲ አስታውሰኝ። ላይፍ ስገባ አሁን አሳቻ ሰዓት ላይ መጣኩ። ጥያቄ ጠየቀች፣ ኃይለኛ ጥያቄ ጠየቀች። እሺ ኡስታዝ እሱን በሁለቱም አይተን ሪከርድ አድርገን እንለቀዋለን ኢንሻአላህ። አዎ እንጂ አሳቻ ሰዓት ላይ ግሪን ጠብቃ እኮ ነው የመጣችው ዩቲ የምትባልች። በደከመኝ ሰዓት ላይ መታ ትላለች። አሁን ሻይ ቡና በይኝ፣ የሆነ ነገር ጋብዥኝ እስቲ ልቀቅብኝ። እሺ ቢታንያ ካለች እንትን ትበል። ዝም አለች። የሆነ ስስታም ነገር ናት መሰለኝ። እሺ ሻይ ጋብዣለሁ ኡስታዝ፣ አላየከውም? በኮሜንት እንደዛ ነው። አይ እንደዛ ልቀቅብኝ። እንደዛ አንዳንዴ ሻይ ቡና ምናምን በሉኝ። እኔ እሺ ጀዛከላ ሌላ ካለ በደረቁ ጥሩ አይደለም። ከነማወራረጃው ምናምን ነው አይደለ? እንደ ያሲ ነው በሚገባው ኡስታዝ በሚገባ እንደዛ። እሺ ቢታንያ አለች እንግዲህ ነገር ያስፈልጋል። አልሆነ ልውጣ በቃ። አብዱ መርካቶ አለ። አብዱ መርካቶ አለ። እሺ ከሌለ እና አንዳንድ እስቲ ግባና አይ ቲንክ በደከመን ሰዓት ነው የመጣው። እንግዳ ስለምንወድ ነው። እና እስቲ ብሔሬ ከይቅርታ ጋር ማለት ነው ኔርቶ ጋር ቀጥል። ሰላም ነው። እንዴት ነህ? ሰላም ነው አልሐምዱሊላህ። ሰላም ነው አለን፣ እግዚአብሔር ይመስገን። ጥያቄ ነው ወይስ? አይ ጥያቄ አለኝ ብዬ ከእንትን ነበረ ከቀድር ጋር ምናምን ነገር። እሺ ጠይቅ። ማለት ያው አላህ በመጀመሪያ ከመፈጠራቸው በፊት አዳምን ከ40 ዓመት በፊት ተቀደረበት ወይንም ደግሞ እንደወሰነበት የሚናገር ክፍል አለና አዳም በራሱ በደል ሳይሆን ያው በመጀመሪያ አላህ በቀደረበት ነገር ምንድነው የወሰነበት? ያው የጸበለሷን በልቶ እንደሚሞት ማለት ነው። ጸበለሷን በልቶ እንደሚወጣ ጥቅስ ትሰጠናለህ? እዛ ላይ ዲድ ጥቅስ ሰጠኛለህ? ኦኬ በእነዚህ አይ ብቻ እንትኑን ነው የማውቀው። ሱናን መጀ ምናምን ቢል አይ ኦኬ እሱ አይደለም። በቃ እሺ ልንገርህ። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ነው። እሺ ሚውት ታደርጋለህ? ድምጽህ ያስተጋባል መሰለኝ። አላህ ሱብሓነሁ ወተዓላ ምንድነው ያደረገው? በሱረቱል በቀራ ምዕራፍ ቁጥር 30 ላይ ወይት ቃለ ረቡከ ሊል መላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ ነው ያለው። ለመላእክትም ባለ ጊዜ አስታውስ ምንድነው ያላቸው? እኔ በምድር ላይ ተተኪን አድራጊ ነኝ አለ።
ምድር ላይ እንደሚኖሩ አላህ ገና ሳይፈጠር አደም አለይሂ ሰላም ውሳኔን ወስኗል። ምንድነው የወሰነው ከተባለ ምድር ላይ ሊኖሩ ነው ውሳኔን የወሰነው። ተግባባን እንጂ ብሉ ብሎ አላስገደዳቸውም። እንደውም ምን አለ ከዚች ነገር እንዳትበሉ በማለት በሱረቱል አዕራፍ ላይ ይናገራል አላህ Subhanahu Wa Ta'ala። ምን አለ መሰለህ ልንገርህ እሺ ወያ አደሙ እንዲህ አለ ቁጥር 19 ምዕራፍ 7 ቁጥር 19 ላይ ወያ አደሙ እስኩን አንተ ወዘውጁከል ጀና አንተ አደም ሆይ በጀነት ውስጥ ከባለቤትህ ጋር ኑር አለ። ፈኩሉ ሚን ሐይሱ ሺእቱማ የፈለጋችሁትን ብሉ ወላ ተቅረባ ግን አይንን አትቅረቡ هذه الشجرة እቺን ፍሬ አትቅረቧት እቺን ዛፍ አትቅረቧት ምክንያቱም ፈተኩና ሚን الظالمين አለ ከበዳዮችም ትሆናላችሁ አለ። ከዛ ከበዳዮች ይሆናሉ ነው ትሞታላችሁም አላላቸውም ወደ ምድርም ትወርዳላችሁም አላላቸው። ምንድነው ያላቸው ከበዳዮች ትሆናላችሁ። የዚህን ጊዜ ሰይጣን መጥቶ ወሰወሳቸው ቁጥር 20 ላይ فوسوس لهما الشيطان ليبدي لهما ما وري عنهما من سوآتهما እነሱ የተደበቀ ሰውነታቸውን ሊገልጥባቸው ብሎ አለ አላህ ምን አለ ወሰወሳቸው وقال ما نهاكما ጌታችሁ እኮ አልከለከላችሁም ربكما عن هذه الشجرة ይሄንን ዛፍ እንዳትበሉ የከለከላችሁ ይሄ ብቻ ነው ምክንያቱም ምን إلا أن تكونا ملكين أو تكونا من الخالدين ወይ ከመላእክቶች ከመላእክቶች እንዳትሆኑ አለዛም ደግሞ ከዘውታሪዎች እንዳትሆኑ እንጂ የከለከላችሁ ለዚህ አይደለም። ከዛ በዚህም فقاسمهما إني لكما لمن الناصحين እኔም ለናንተ በጣም የሚገርም መካሪያችሁ ነኝ በማለት አታለላቸው። ምን አለ ቁጥር 22 ላይ فدلهما بغرور አለ። ከዛ በማታለልም አዋረዳቸው ማለት ነው። فلما ذاق الشجرة ልባርክ ልክ ነገሪቷን ሲበሏት ያችን ዛፏን ሲበሏት በደት ለሁማ ሰውአቱሁማ ሰውነታቸው ተከፈተ ነው የተባለው እንጂ ከምድር አልወረዱም። ወጠፊቃ يخسفان عليهما من ورق الجنة ከዛ ከጀነት ቅጠሎች አምጥተው ላያቸው ላይ መለጠፍ ጀመሩ። በቃ ሀፍረ ተገላቸው ማለት ነው። ጌታቸው ምን አላቸው ቅድም ያስታወሳቸውን ወናዳሁማ ረቡሁማ አለም አንሃኩማ አን ትልኩማ الشجرة አልከለከልኳችሁም ከዚች ቅጠል እንዳትበሉ ብዬ ወቁል ለኩማ ኢነ الشيطان لكم عدو مبين አላቸው። ሰይጣን ለእናንተ ግልጽ ጠላት መሆኑን አልነገርኳችሁንም አለ። ከዛ በኋላ አላህን ወዲያውኑ ተማጸኑት። ምን አሉ? ቃለ ረበና ظلمنا انفسنا ጌታችን ሆይ ራሳችንን በድለናል አሉ። ስለዚህ ራሳቸውን የበደሉበትን ቅጣት ያገኙት ምንድነው? ሰውነታቸው ተገለጠ። ከዚህ በኋላ ግን ወዲያውኑ ምን አለ አደም በሱረቱል በቀራ ላይ ደግሞ ሲናገር ፈተለቃ አደም ምንድነው ጌታችን ነው ማረም ባለው መሰረት ፈተለቃ አደሙ ሚን ረቢሂ ከሊማት ጌታቸውም የማርታን ጥያቄ በጠየቁ መሰረት አላህም ማራቸው ማለት ነው። ስለዚህ ግን ቁጥር ምዕራፍ 30 ቁጥር ምዕራፍ 2 ቁጥር 30 ላይ እንደተናገረው ደግሞ መጀመሪያውኑ ለጀነት ሳይሆን ለምድር እንደፈጠራቸው ስለነገራቸው قال اهبطوا بعضكم لبعض عدو ولكم في الارض مستقر ومتاع الى حين አላቸው። ወደ ምድርም ውረዱ ከዚህ በኋላ መኖሪያችሁ ምድር ላይ ነው እስከ ተወሰነ ጊዜ መርጊያችሁ እዛ ይሆናል فيها تحيون እያለ ይቀጥላል ማለት ነው። ስለዚህ ከዚህ አንፃር እንጂ በዛ ምክንያት ያው እንደ ምክንያት ሊሆን ይችላል እንደ ምክንያት በቃ ወረዱ እንደ ምክንያት ግን ዋናው ዓላማ ያ አይደለም ነው። ጄክ መጨመረው ነገር ካለ መጨመር ፈልጋል መሰለኝ። አፎን ኢምሮም ቀጥል። አይ ሐሰውን ቋንዲ ዴርቶ ይላል ጥያቄ ሐሰውን ቋንዲ ትቀጥላለህ። በራስ ያልገባ ካለ ለጨመርና ትቀጥላለህ። መጀመሪያ ሐዲሱን አይተው ከሆነ አደም አለይሂ ሰላም ምንድነው ያለው? አተሉሙኒ አለ አምሪን ከተበሁ الله عليه አለ አላህ በነጻው ተወቅሰኛለህ እንዲያለው አንድ ጥያቄ ልጠይቅህ ዶክተር ጋር ሚውታንሳ ሚውታንሳ ወገናችን ጾታ ወንድ ነው ጾታ ወንድ ነው። አዎ ለምን ወንድ ሆንክ ብዬ በወቅስህ እኔ ወቀሳይ ትክክል ነው መወቀስ አለበት በዚህ ጉዳይ የለም። እንዲሁም አደም አለይሂ ሰላም የተፈጠረው ምን ላይ ነው? ምድር ላይ ነው። ስለዚህ መወቀስ አደም እኮ አንዴ አተልቁኝም አደም እኮ ራሱ መለሰ ምን ብሎ መለሰ? አላህ እኔን ከመፍጠሩ በሰው ነገር እንዴት በተወቅሰኛለህ አለ። አላህ አደም ሲያጠው ምን ወሰነበት? ምድር ላይ እንዲኖር ነው። ምሳሌ ሚት አድርገው አንዴ ያስተጋባ ሚት አድርገው አንዴ እሺ ምሳሌ አምላክ አላህ Subhanahu Wa Ta'ala መላእክቶች የፈጠራቸው ሰማይ እንዲኖር አይደለ? ሁም ኢንደ ረቢህ ማለት የሚለው ቁርአን ሲፈጠራቸው ምን ላይ እንዲኖር ሰማይ እንዲኖር የፈጠራቸው። እንዲሁም ሰው ሲፈጠር አደም ሲፈጠር ምን ላይ የተፈጠረው ምድር ላይ እንዲኖር ነበር የተፈጠረው። ስለዚህ ወደ ምድር መጣቱ ግዴታ ነበረ። ሙሳ አለይሂ ሰላም ምን አለ? በአንተ ምክንያት ወደ ምድር መጣን ሲለው አላህ በጻፈው እንግዲህ በተወቅሰኛለህ አለ። ለምን ጥፋተኛ አይደለም። የአደም ጥፋት አለይሂ ሰላም ምንድነው ከተባለ ፍሬውን ብቻ መብላት ሲጀመር እርግማ አይደለም። በእስልምናችን አደም አለይሂ ሰላም ከጀነት መውጣቱ እርግማ አይደለም፣ ወይም ደግሞ የሆነ ክብሩ ቀንሶ አይደለም። አላህ ይቅር ካለ በኋላ ወደ ምድር ያመጣው የአደም ኃጢአት ምንድነው ከተባለ ፍሬው መብላቱ ፈአሳ አደም ረበሁ ፈገዋለ አዳም ኃጢአት ሰሩ ደግሞ ስህተት ውስጥ ገባል። ስህተቱ ምንድነው ከተባለ ፍሬውን መብላቱ ነው። አምላኩን ያዘዘውን ነገር መቀረው ነው። ግን ምድር መምጣቱ አይቀርም ነበር። ለምን አምላካችን ሲፈጠር ቁርአን ምንድነው ያለው? ኢኒ ጃኢሉን ፊል አርዲ ኸሊፋ በምድር ላይ ምትክን አድራጊ በምድር ላይ። ስለዚህ አደም የተፈጠረው ምድር ላይ ነው። ማስረጃ ከፈለክ ደግሞ ያው
ምሳሌ አንድ መጽሐፍ ጥቀስልኝ። ይታያል ብዬ አስባለሁኝ። አንዴ እሺ ይታያል ብዬ አስባለሁኝ። ያው አይከፈተሉሙኒ አላ አምሪን ከተበሁ ላሁ ዐለይሂ ፊል ለውሂል መህፉዝ ወፊ ሱሑፊ ተውራት ወአልዋሂያ ቀብለ ኸልቂ ቢ40 ሰማ አለ። አምላክ አስቀድሞ በቃ ወስኗል። አምላካችን አደም ሳይፈጠር በፊት ለመላእክቶች ነግሯቸው ምድር የነገራቸው ምድር ላይ እንዲህ ነው። ፈላ ዩምኪኑ ተግይሩ ወላ ተብዲሉ መቀየርም መለወጥም አይቻልም። ለምን? የሰው ልጅ የተፈጠረው ምድር ላይ ለመኖር ስለሆነ። ስለዚህ ሙግቱ ትክክል አይደለም ነው። ገባ? የአደም አለይሂ ሰላም ምድር መምጣት ግዴታ ነበር። ለምን? አምላካችን የፈጠረው ምድር ላይ እንዲኖር ስለነበረ። ግን ማወቅ ያለብህ እርግማን አይደለም። አላህ አደምን ወደ ምድር ያመጣው ይቅር ካለው በኋላ ነው። መጀመሪያ አደም ኃጢአት ሰራ ወይም ደግሞ ፍሬውን በላ። ከዛ አምላካችን ምን ያደረገው? ይቅር አለው። ፈተለቀ አደም ረቢ ረበና ኢና ظلمنا انفسنا فإن لم تغفر لنا وترحمنا لنكونن من الخاسرين። አምላካችን ይበደላል። ከዛ በኋላ አምላክ ይቅር አለው። ይቅር ካለው በኋላ ወደ ምድር ያመጣው። ስለዚህ አስቀድሞ ጀነት መግባቱ ራሱ ፈተና ነበር። ፈተናው ምንድነው? ተውባ ማድረግ ፍሬውን ይባል ወይስ አይበላም የሚል ነበር። አደም ደግሞ ወደቀ። ከዛ አምላካችን ይቅር ካለው በኋላ ወደ ምድር አመጣው። ጨርሻለሁ። ቀጥለ ይብሮ ጀዛኩሙላህ። ኦኬ ልግባ ነው በመሃል። ሰላም አለይኩም። ልግባ ቆይ ትገባለህ። መቀጠል እችላለሁ ኢብራሂም? እኔ አዎ ኦኬ። በአጠቃላይ አርጊመንቱ ቅድም ኢብራሂም ያነሳው ላይ አንቀጹን ካስተዋልከው ዴርቶ ምዕራፍ 2 ቁጥር 30 ላይ ባጭሩ ያንን ጥያቄን ይመልስልሃል። ወኢዝ ቃለ ረቡከ ሊልመላኢከቲ ጌታህ ለመላእክቶች ያለውን አስታውስ ይላል። ለመላእክቶች መች ነው እንዲህ ያለው ሲባል ኢኒ ጃኢሉን ፊል አርዲ ኸሊፍ እኔ በምድር ላይ ምትክን አድራጊ ነኝ አለ። መች ነው ለመላእክቶች እኔ በምድር ላይ ምትክን አድርጋለሁ ብሎ የተናገሩ ሲባል ከመሰረቱ አደም አለይሂ ሰላም ገና ከመፈጠራቸው በፊት ማለት ነው። ገና ሳይፈጠሩ ለምድር እንደሆነ ለመላእክቶች ነገራቸው ማለት ነው። እነሱም ከዛ በፊት የነበሩ ፍጥረታቶች ስለነበሩ ያንን ታሳቢ አድርገው ቃሉ አተጃዕሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ በማለት ያንን ሐሳብ ሰጡ ማለት ነው። ይሄንን አንቀጽ የሚያብራራልን ምንድነው? ከመሰረቱም ለምድር ነው የተፈጠረው ነው። ወደ ምድር መምጣቱ የሱ ነፃ ፍቃድ ኖሮት አይደለም ነው። በነፃ ፍቃዱ የሚመጣበት ነገር አይደለም። ማዕሲያና ሙሲባ የሚባል ነገር አለ። ሙሲባ ላይ ነፃ ምርጫ የለንም። ማዕሲያ ላይ ነፃ ፍቃድ አለ ማለት። ማዕሲያ ማለት ወንጀል ነው። ወንጀል በመፈጸም ላይ አድርግና አታድርግ የሚለው ነገር ላይ በመፈጸም ላይ ነፃ ፍቃድ ሲኖረን ከዛ ጋር ተያይዞ የሚመጣው ነገር ላይ ቅጣትም ሆነ ሽልማት ላይ በእኛ ነፃ ፍቃድ አይደለም ማለት ነው። ሱነን ኢብኑ ማጃህ ላይ ምናልባት እሱን ከሆነ የጠቀስከው احتج آدم وموسى የሚለው ከሆነ ቅድም ኢምራን እንዳብራራለህ ነው። ለዛም ነው ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ فحج آدم وموسى አሉ። አደም ሙሳን ረታዋል። ለምን ሲባል ሙሳ አደምን የወቀሱበት ነገር ላይ ነፃ ምርጫ ስላልነበራቸው ነው። ለዛም ነው አደም አለይሂ ሰላም አተሉሙኒ على امر قدر الله علي قبل ان يخلقني ب40 سنه እኔን ከመፍጠሩ ከ40 ዓመት በፊት በወሰነብኝ ነገር ተወቅሰኛለህነ በማለት ነፃ ፍቃድ በሌላቸው ነገር መሆኑን አስተማሩት ማለት ነው። ባረከላሁ ፊኩም ጀዛኩሙላሁ ኸይር። እሺ ልግባ በመሃል ግባ። አይ ለነበረ ይሄ አሪፍ መልስ ነው እና ከዛ ባለፈ አዳምን ይቅር ባይለው ግን የት ይገባ ነበር? ጀሃነም ይገባ ነበር። ምሳሌ ምክንያቱም እዛው ላይ ታስተውሉና ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ የኒችን ዛፍ አትቅረቡ፣ ግን ከቀረባችሁ ወይም ከበላችሁ ምን ትሆናላችሁ ነው ያላቸው። ትሞታላችሁ ትሞታላችሁ፣ ከበደለኞች ትሆናላችኋል። ከበደለኞች ደግሞ የተዘጋጀው ጀሃነም ነው። እነሱም መጨረሻ ላይ ምንድነው ንስሐ ገቡ፣ ይቅርታ ጠየቁ አላህ ማለት ነው። ባትምረን ከከሳሪዎቹ እንሆናለን ብለው ነው ያሉት። አውጣለት እስቲ ኢምራንያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢምራንያ ወአለይኩም ሰላም ኡስታዝ፣ እንዴት ነህ? ሰላም ብያለሁ። ጃክ ሰላም አለይኩም ወራህመቱላሂ ወበረካቱ። ሌሎቻችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሱራ ስንት ነበር? ሱረቱል አዕራፍ ምዕራፍ 7 ላይ ባትምረን ከከሳሪዎቹ እንሆናለን ብለው ያሉበት። ኦኬ እሺ፣ እስከዛው ነው ያወጣው። ባትምረን ከከሳሪዎቹ እንሆናለን ብለው ነው ያሉት ማለት ነው። ጥቅሱን ካስታወስከው ከፍቼዋለሁ። ቆይ አዕራፍ ቁጥር 23 ነው። ከከሳሪዎቹ ነበር የሚሆኑት የነበረው ማለትም ያው ከከሰሩት ጀነትን የሚከስሩ ለበደለኞች ደግሞ የተዘጋጀላቸው እሳት አለ፣ እዛ ውስጥ ይገቡ ነበር። ያው በእንትን በመታዘዛቸው ባለመታዘዛቸው ማለት ይቀጡ ነበር። ይወጣው እንደዛ ነው። ጌታችን ሆይ ነፍሶቻችንን በደልን፣ ለኛ ባትምረን ባታዝንልን በእርግጥ ከከሳሪዎቹ እንሆናለን አሉ። አላህም ይቅር አላቸው። ግን ጀነት አሁን አንተ ቀደም የጠቀስከው ጥቅስ ላይ
ያለው ምንድነው? አላህ ቀድሞውኑም ወስኗል በምድር ላይ ሰዎች እንዲኖሩ። አደም ኃጢአት ሰራ አልሰራ ለጊዜውን ያስቀመጠው መሞቱ እኮ አይቀርም ነበር። አደም መሞት ማለት ሞት ተፈጥሯዊ ነው እኮ ለአደም ገብቷል። ያጓጓውም እሱ ነው። ኢብሊስ ሲጠይቀው ብትበሉ እንደ መላኢካዎች ዘውታሪዎች ትሆናላችሁ አላቸው። መላኢካዎች ዘውታሪዎች ናቸው። ሰው ግን አካላዊ ሞት ይሞታል። ስለዚህ ጓጉ። በተፈጥሯቸው ውስጥ የመሞት ባህሪ ስለነበራቸው ጓጉቶ ያንን ዛፍ ለመብላት እንትናሉ ማለት ነው፣ ጓጉ ማለት ነው። ግን ያው ሲበሉት ግን ዋሻቸው። እንደ መላኢካዎቹ ዘውታሪዎች አልሆኑ። የመዘውተሪያ ዛፍ ነው ያለው። የማይጠፋ ልቅስና እናመልክታቸዋለን። አደምና ሐዋ ንጉስ ናቸው፣ ራሱን እንትን ናቸው፣ ንጉስ ናቸው። ንጉስ ነበረ፣ በእንስሳ ላይ ይገዛ ነበረ። ስለዚህ ያ ንግስናውን የማይጠፋ ንግስና ላመላክታችሁ አላቸው። ማለት በቃ ለዘላለም በቃ ሳይሞቱ እየኖሩ እንስሳትን እየገዙ እንዲኖሩ ተመኙና ነገር ግን አልተሳካላቸውም። ያንን ነው እንጂ መሞታቸው አይቀርም። በተፈጥሮ ውስጥ የተቀመጠ ነገር ነው። ሞትም ጀነትም ጊዜያዊ የአታክልት ስፍራ ነው፣ የፈተና ቦታ ነው። ፈተናውን ቢወጡም ባይወጡም መውጣታቸው አይቀርም። ለምን አላህ በቁርአን ላይ በሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ አስታውስ ለመላእክት ነው። እና አደምም እንደዛ ነው። አላህ እኮ የመውጣቴ ጉዳይ አስቀድሞ የተወሰነብኝ ነገር ነው። ከመፈጠሬ ከ40 ዓመት በፊት ለመላእክት ኦልሞስት ነግሯቸዋል። በቃ ያ ነገር እንጂ መውጣቴ አይቀርም ነበረ። ባየውም መጠየቅ ያለብህ እኔ በሰራሁት ነው ወንጀል ነው እንጂ በመውጣቴ አይደለም። ምክንያቱም መውጣትና መግባት የአደም ድርሻ የለበትም። ጀነት የገባው በመልካም ስራ ሰርቶ ነው ወይ አምኖ ነው? ደርጎ ጀነት ያስገባው አላህ አደምን አይደለም። በቃ እንደዛ ማለት ነው። አየህ፣ የገባውም በምርጫው አይደለም፣ ሲወጣም የምርጫው ጉዳይ አይደለም። እኔና አንተ ግን ጀነት የመግባትና ያለ መግባት የምርጫችን ጉዳይ ነው። ወደፊት ያለውን ጀነት ኢንሻአላህ። ለአደምና ለሐዋ ግን የተሰጠው የፈተና ቦታ ፈተና ነው። ስለዚህ ፈተናውን ወደቁ ማለት ነው እንጂ ፈተናውን ባይወድቁ ለጊዜው ነው። እዛ መውጣታቸው አይቀርም። ይሄ ነው ትምህርታችን። ያው ላለው ነገር ያው አመሰግናለሁ። ግን ያው ጥያቄ ቀድር የሚባለው እያንዳንዱ ነገር ተወስኖባቸዋል። እንደውም ምሳሌ ገሃነምን ከሰዎችና ከጋኔን እንሞላ ዘንድ ቃላችን ከኛ ወጥቷል የሚል ነገርም አንብቤ ያለውና በመጀመሪያ ተወስኖባቸዋል። ስለዚህ በኋላም ደግሞ ገሃነምን ሞላሽን እያለ ከሰው እንደሚያስገባባት ሁላ አስተምህሮቶች አሉ በሐዲሳት ላይ ማለት ነው። እና ይሄ ቀድር የሚባለው ነገር ካለ ሰው ልጅ ወደዛ ነገር ወደ ቅዱስ ነገር ለመመለስ ትንሽ አይዝም ወይ? እንደውም ልክ እንደ አዳም ላይ እንደመጣው ነገር በመጀመሪያ ተወስኖባቸዋል ነው። ቅድመ እውቀት ሳይሆን ቅድመ ውሳኔ ነው። አንድ ድርቶ ተጽፎባቸዋል ነው። ሁለት ነገር ስለምታወራ አንደኛውን ከጨረስክ በኋላ ወደ አንደኛው መሄድ ይቻላል። የውሳኔ የሚለው ነገር ማለት መጀመሪያ ልል የፈለኩት አዳም ላይ አሁን አዳም ላይ ከ40 ዓመት በፊት ሁሉ ነገር ላይ ተቀድሯል። እንደዚህ ነው ተወስኖ ነው የመጡት አይደለም። ስለ ቀደር ስለ ተቅዲር የሚባል ትምህርት አለ በእኛ ትምህርት። ተቅዲር ማለት ያላ ችሎታና ውሳኔ ማለት ነው። እና ተቅዲሩ የሚባል ነገር አለ። አንተ የምታወራው ዓለም ሳይፈጠር ዘመን ሳይቆጠር በፊት አምላካችን አላህ ወደፊት ምን እንደሚሆን ስለሚያውቀው የሚያውቀውን ነገር ጽፎታል። እሱ ራሱ ቀደር ይባላል። አምላካችን አላህ ቀደር ማለት ሲምፕሊ ችሎታ ማለት ነው። ትርጉሙ ቀደረ ከሚለው ቃል አልቀዲር ያላ ስም ሁሉን ቻይ አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወደፊት የሚሆኑት ነገሮችን በአጠቃላይ ያውቃል ብለህ ካልክ እሱ ራሱ የቀደር የመራቲቡል ቀደር የሚባለው መጀመሪያ ኢልም ነው። ራሱ ያለ እውቀት ነው የመጀመሪያው ማለት ነው። ከዛ በኋላ ደግሞ ያ የሚያውቀውን ነገር በጥብቁ ሰሌዳ ላይ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጽፎታል። የተጻፉ ነገሮች በሁለት ይከፈላሉ። ስለሚሆን የጻፋቸው ነገሮች አሉ፣ እንዲሆን የጻፋቸው ነገሮች አሉ። እንዲሆን በጻፋቸው ነገር ላይ ያንተ ድርሻ የለበትም። ለምሳሌ ወንድና ሴት መሆን፣ አጭር፣ ረጅም፣ ቀይ፣ ጥቁር የመሳሰሉ ነገሮች መወለድ፣ መሞት ምናምን የሚባሉ ነገር ያንተ ድርሻ የለበትም። ያንተ እጅም የለበትም። ቅጣትም ሽልማትም የለውም። ሞራል አካውንታቢሊቲም የለበትም። ግብረ ገባዊ ተጠያቂነት የለበትም። ግን ስለሚሆን የጻፈው ነገር ላይ ያንተ ድርሻ ያለበት ነገር ነው። ቀደር የሚባለው ነገር ከዊኒና ሸርዒ ተብለው ለሁለት ይከፈላሉ። ከዊኒ የሚለው ነገር እንትን አይደለም፣ ራሱ ቴዎሎጂካል ዲተርሚኒዝም አይደለም፣ ኮዛል ዲተርሚኒዝም የሚባለው ማለት ነው። ራሱ ኮዛል ዲተርሚኒዝም ምንድን ነው? ያንተ ምርጫ የሌለበት ነገር ነው። በቃ ቀጭን፣ አጭር፣ ረጅም ምናምን ነገር የሚባሉ ነገሮች አንተ የማትፈልጋቸው ነገሮች፣ ሳትፈልግ ተገደ የምትደረጋቸው ነገሮች አሉ። ብለድ ሰርኩሌሽን የመሳለው ጨጓራ ምናምን የመሳሰሉ ነገሮች ስራቸውን የሚሰሩት አላህ ቀደሮት ነው።
አይሰራም ብለህ ብትል ትሞታለህ። ይሄ እንዲሆን የጻፈው ነገር ነው ማለት ነው። ስለሚሆን ደግሞ የጻፈው ነገር ቀደር ሸርዒ ይባላል ማለት ነው። ሸሪያውን መሰረት ያደረገ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ አንተን የሚያስጠይቀ ነገር ፈቃድ ሰጥቶ ለአንተ ወስኖ የሰጠ እሱ ነው። ዓለም ሳይፈጠር ዘመን ሳይቆጠር በፊት ሰዎች እንትን እንዲሉ ምርጫቸውን እንዲጠቀሙ ምርጫ እንደሚሰጣቸው ጀነትና ጀሃነም እንደሚፈጥር አስቀድሞ ወስኗል። ግን ከሌ የሚባል ግለሰብ ግን ይህንን ከሌ ጀሃነም አስገባዋለሁ ብሎ ካለ ያንተ ምርጫ የለበትም ማለት ነው። እንደዛ ነገር የለም በኢስላም አስተምሮት ውስጥ። በኢስላም አስተምሮት ውስጥ ያለ እውቀት አለ፣ ቅድመ ውሳኔ የሚባል ነገር አለ። ቅድመ ውሳኔ በቅድመ እውቀት ላይ ቤዝድ ያደረገ ነገር አለ እንትን ያለው ይህንን ነው። መጀመሪያ ያለውን ነገር እንመልስልህና ከዛ በኋላ ይሄ ዓለም ሳይፈጠር የቀደር የሚባለው ነገር ውሳኔ ምንድን ነው የሚለውን ነገር ዲተርሚኒዝም የሚባለውን ነገር እናየዋለን። ሰፋ ያለ ነገር ስለሆነ ማለት ነው። በሱረቱል አዕራፍ ምዕራፍ 7 ቁጥር አይ ቲንክ 179 ላይ ሲናገር ምንድን ነው የሚለው ከሰዎችና ከጅኒዎችን ለጀሃነም ፈጠርን በሚለው ነገር ላይ ለጀሃነም ፈጠርን በሚለው ፈጠርን የሚለው ቃል ዘረእና የሚለው ጃአልና በሚል ይመጣል፣ አደረግን በሚል ይመጣል። በቁርአን ኸለቀ የሚለው ቃል ጃአለ በሚል ይመጣል። ለዛ ነው ብዙ እንግሊዝኞችን በተመለከተ we have made የሚል ነገር አለ፣ አደረግን ይላል። አምላካችን አላ ሰዎችና ጅኒዎችን ለጀሃነም አደረግን አይደለም የሚለው፣ ከሰዎችና ከጅኒዎች ብዙዎችን ለገሃነም አደረግን ነው የሚለው። እነማንን ነው የሚያደርገው ብለን ስንል እዛው ጋር ይነግርሃል። ለእነርሱ በእርሷ የማያውቁባት ልቦች አሏቸው፣ ለእነርሱ የማያዩባቸው አይኖች አሏቸው፣ የማይሰሙበት ጆሮች አላቸው። እነርሱ ምንድን ናቸው አለ? እንደ እንስሳ ናቸዋል። ይልቁንም እርሱም በጣም የተሳሳቱ ናቸው፣ እነዛ ዘንጊዎች ናቸዋል። ለምንድን ነው እንደ እንስሳ ናቸው ያለው ሲባል ሱረቱል በቀራ ምዕራፍ 2 ቁጥር 171 ላይ የእነዛ የካዱ ሰዎች ምሳሌ እነዚያ ድምፅን ጥሪ በማይሰማ እንስሳ ቢጤ ነዋል። ስለዚህ አሁን ስለ ካዱ ነው አየው፣ የካዱትን ነው ገና ከሰዎችና ከጅኒዎች የካዱትን ነው። በሱረቱ ሐቃ ምዕራፍ 46 ቁጥር 26 ላይም እንደዛ ለእነሱ መስሚያና ማያ ልቦች አደረግንላቸው፣ ነገር ግን መስሚያና ማያ ልቦቻቸው ከእነርሱ ምንም አልጠቀሟቸው። ለምን? በአላህ አንቀጾች ይክዱ ነበሩናል። በእነሱ ላይ ይሳለቁበት የነበሩ ቅጣት ወረደባቸዋል። ስለዚህ እነዛ ለጀሃነም የተደረጉት ሰዎች ለጀሃነም አላህ የሚያደርጋቸው ሰዎች እነማን ናቸው? እነዛ የካዱትን ብሎ ነው ያስቀመጠው። አጠቃላይ ሰዎችን በአጠቃላይ ያደረገው ለጀሃነም ነው የሚል ትምህርት በእስልምና አስተምሮት ውስጥ የለም። እዚህ ጋር ያልገባ ነገር ካለ እንትን በለውና ከዛ በኋላ ሰው የተፈጠረበት ዓላማና ኢላማ አላህን እንዲያመልክ ነው በነፃ ፈቃዱ። ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ እንደዛ ነው የሚለው፣ ጂኒና ሰውን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም እና ይላል። እና እንትኖቹን የግራማቲካሊ ሴቲንግና እንትኖች አሉ። ሰፋ ያለ እውቀት የሚፈልግ ነገር ነው። እንደ ጥያቄ መጠን ሰፋ ያለ እዚህ ላይ ማብራሪያ ከፈለግ አሁንም ላብራራልህ እችላለሁ ማለት ነው። ወንድሞችም ይጨምሩልሃል። ግልጽ ነው እንትኑ ዴርቶ ያው እንደ ሃይማኖታቸው የገለጽክበት ያው እኛም ማንረዳበት አይነት ነገር ቢመስለኝም ጠይቃይ ማለት ፕሊስ ዳጎስ ያለ መልስ ሰጣለን። ገሰረት ሆነማ እንድትወጣ አንፈልግም። ዝም ብሎ ከፈለግ ተቀበል አይደለም። ራሱ እንትን በለን አመራምረን እኛንም ጥያቄ በጠየቀን ቁጥር እውቀታችን እየጨመረ ይመጣል። በጣም ነው ደስ የሚለን ራሱ እና ፕሊስ እሱ ላይ ያልተመለሰ ነገር ካለ በደንብ ማድማት ነው የምንፈልገው። ለእኛ የሚጠቅመን ያ ነው። ያንተ መጠየቅ ለእኛ ጥቅም አለው። ፕሊስ እሱ ላይ አድማውና ጠይቀን ከፈለግ ያልተመለሰልን ነገር ካለ ቅር ብሎ መውጣት የለብን። መልካም ያለው ነገር ምን መሰለ፣ ነፃ ፈቃድ ተሰጥቷል ከተባለ ቅድመ ውሳኔ ሊኖር አይገባም የሚል እሳቤ አለ። አንደኛ ደግሞ እውቀቱም ምሳሌ እኔ እንደምጸድቅና እንደምኮነን አላህ ያውቃል አያውቅም? ምሳሌ ማለት ያውቃል። የሚያውቅ ከሆነ እውቀቱን መቀየር እችላለሁ። ያለ እውቀት እኮ አጠቃላይ ነው። ለምሳሌ ማወቁ ላይ ችግር አለብህ ማለት ማወቁ አምላክ ፈጣሪ አስቀድሞ ማወቁ ላይ ፕሮብሌም አለ አንተ ጋር። አንዳንድ ሰዎች እንደዛ የሚያው ኦፕንነስ ቴዎሎጂ ይባላል። እሱ ውስጥ እንዳትሆንብኝ ዴት ውስጥ እንዳትሆንብኝ እሳቤ ስላለ ነው። እኛ ጋር ምሳሌ ኤልሻዳይ የሚለው ነው ምሳሌ ሁሉን ቻይ ብለን እናስቀምጠዋለን። ሁሉን ቻይ ከሆነ ደግሞ ማወቅም ብቻ አይነት ነገር እንደሰው አንሰጥም። አንተ ምሳሌ ወሂድ ነው ስም አይደለ? ወሂድ ብዬ አውቃለሁ። ከዚህ በኋላ አይምሮ ውስጥ ገብተሃል፣ አለማወቅ አልችልም። ፈጣሪን ደግሞ እንትን የምንልበት የምንመድብበት መንገድ አለማወቅስ አይችልም ወይ? ምሳሌ ነፃ ፈቃድ ከሰጠን በኋላ ካወቀብን በኋላም በምንሰራው ነገር እሱ የሚያውቀው ነገር ነው እንጂ የሚሆነው ደርሶዬ እኮ ኦፕንነስ ቴዎሎጂ ነው ያንተ ያለው። አሁን ፕሮቴስታንት ውስጥ ኦፕንነስ ቴዎሎጂ የሚባል ነገር አለ። ኦፕን ቴይዝም የሚባል ትምህርት አለ እና አምላክ አንድ ነገር ከመከሰቱ በፊት አያውቅም
የሚያውቃቸው ነገሮች አሉ፣ የማያውቃቸው አለ። ሚዩት አድርጎታል ራሱ። ለምሳሌ ሁሉ ነገር አያውቃል፣ ግን ማወቅ የማይፈልጋቸው አንዳንድ ነገሮች አሉ ተብሎ የሚባለው ትምህርት ኦፕንነስ ቲዮሎጂ ነው። እሱን ነው የምትከተለው ዴርቶዬ? ኖ በነገራችን ላይ ኦርቶዶክስ ውስጥ ሆኜ ነው የምከተለው። ኧረ ኦርቶዶክስማ እንደዚህ አይነት ትምህርት የለም። ኦፕንነስ ቲዮሎጂ በጣም የተወገዘ ነው በኦርቶዶክስ ትምህርት፣ በኦርቶዶክስ፣ በካቶሊክ ኢቨን በፕሮቴስታንት ራሱና በካልቪኒዝም እና በአርሜኒያኒዝም ራሱ ኦፕንነስ ቲዮሎጂ የተወገዘ ነው ራሱ። ካልቪኒዝም ራሱ ያለ ደብል ፕሪዲስቲኔሽን ይቀበላሉ። ማርቲን ሉተር ደግሞ የሲንግል ፕሪዲስቲኔሽን ይቀበላል። ኦፕንነስ ቴዎሎጂ ደግሞ ጭራሹኑ ፈጣሪ አንድ ነገር ካልተከሰተ በፊት ከመከሰቱ በፊት አያውቅም የሚል ትምህርት ነው ያለው። አይ ቲንክ እሱን አሁን በእኛ በትምህርት አላህ ሁሉ ነገር ያውቃል ነው ብለን የምናምነው። ማወቁ በነፃ ፈቃድ ጋር የሚጋጭ አይደለም። እኛ ኮምፓታቢሊስት ነን። ኮምፓታቢሊስት ማለት ያለ እውቀትና ፍሪ ዊል ኮምፓታብል ነው ብለን ነው የምናምነው። መሳ ለመሳ የሚሄድ ነው። ሆድና ጀርባ ሆነው የሚናተፉ ነገሮች ናቸው ብለን አናምንም። ኢንኮምፓታቢሊስት ያሉት ኦፕንነስ ቴዎሎጂ፣ ሊብሪቴሪያን የሚባሉት እንደገና ደግሞ የሃርድ ዲተርሚኒዝም የሚባሉት ሃርድ ዲተርሚኒዝም የሚባሉት ደግሞ እነሱ ሰው ነፃ ፈቃድ የለውም፣ ደብል ፕሪዲስቲኔሽን እንደነ ካልቪን ምናምን የመሳሰሉ ና እኛ ጋር እንደዚህ አይነት ትምህርት የለም። ግን አስቀድሞ መወሰን የሚባለው ትምህርት ቢብሊካል ነው። ራሱ አስቀድሞ የወሰነው ነገር አለ። ሁለት ግሩፕ ወስኗል። ልክ እኛ እንደምናምነው አህለል ጀናና አህለል ናር የሚባሉ ሁለት ግሩፖችን አምላካችን ዓለም ሳይፈጠር ዘመን ሳይቆጠር በፊት ወስኗል። የወሰነው ነገር ውስጥ እዛ ውስጥ የጀነት ሰዎችና የጀሃነም ሰዎች የሚል ውስጥ መግባትና አለመግባት ደግሞ ለሰዎች ነፃ ፈቃዱን ሰጥቷል። ምርጫው ለእነሱ ሰጥቷቸዋል። ጣልቃ ይገባ እጃቸውን አይጠመዝዝም። በእኛ ትምህርት እንደዛ ነው። የኮሌክቲቭ ነው ራሱ። ኮሌክቲቭ እና ኢንዲቪዥዋል የሚባል ነገር ልዩነት አለ። ኢንዲቪዥዋል ከሊት ሳይሆን በግለሰብ ደረጃ ሳይሆን በቡድን ደረጃ አለ አምላካችን አለ ወስኗል። እዛ ቡድን ውስጥ ደግሞ መግባት አለመግባት የአንተ ወስኖ ነፃ ፈቃድን ሰጥቶ ምን ብሎ ወስኖ ቴዎሎጂካል ዲተርሚኒዝም የሚባለውን ነገር ያደረገው እሱ ነው። ቴዎሎጂካል ዲተርሚኒዝም የሚባል እኮ በክርስትና ውስጥም አለ። ካልቪኒዝም ይቀበላል፣ አርሜኒያኒዝም ይቀበላሉ፣ ኦርቶዶክስ ይቀበላሉ፣ ካቶሊክ ይቀበላል ራሱ ማለት ነው። ቴዎሎጂካል ዲተርሚኒዝምም የኮዛል ዲተርሚኒዝምም ሁለቱንም ነው የሚቀበሉት በክርስትና። አይ ቲንክ እኔ ቴዎሎጂ ነገር የምታውቃቸው ከሆነ አይ ቲንክ አላውቅም። ቸርች ፋዘርስን ትቀበላለህ ዴርጎ? ያ እቀበላለሁ። አንዳንድ ጥቅሶችን ልጥቀስልህ ከቸርች ፋዘርስ እና እስቲ የያዛቸው ይጠቅማል። ምናልባት እንትን ስለሆነ ማለት በፕሪዲስቲኔሽን ላይ በጣም ያወሩ የቸርች ፋዘሮች አሉ። ከነ መጽሐፉ ከነ ምናምን እንትን ይላል። ለምሳሌ ቀለሜንጦስ ዘሮም የሚባለው ሌተርስ ቱ ዘ ኮሪንቲያን በሚባለው መጽሐፉ ምዕራፍ 27 ቁጥር 5 ላይ ብትመለከተ ሁሉ ነገር ያደርጋል፣ ምንም ነገር በእርሱ ከተወሰነ ውጭ አያልፍም ይላል። ሁሉ ነገር እንደወሰነው ይናገራል። ይህ የመጀመሪያ ጥቅስ ነው። ኢራኔስ ዘሊዮንም እንደዛ ነው የሚናገረው። አጌንስት ሄሬሲ በሚባለው መጽሐፉ ላይ መጽሐፍ 2 ምዕራፍ 2 ቁጥር 4 ላይ ብትመለከት ሁሉ ነገር አስቀድሞ ወስኖ እንደፈቀደ አበጀው ነው የሚለው። ሁሉ ነገር አስቀድሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት ሁሉ ነገር አስቀድሞ ወስኗል ብሎ ነው ያስቀመጠው። ሌላ ቦታ ላይ ደግሞ እንደዚሁ አምላክ ሰውን ወደ ፍጹምነት ለማምጣት ሁሉ ነገር አስቀድሞ ወስኗል ነው የሚለው። ብዙ አሉ ራሱ የተወሰኑ ጀነትና ጀሃነም ራሱ የሚባለውን ነገር ወስኗል ዓለም ሳይፈጠር በፊት ብለው ቸርች ፋዘርስ ይናገራሉ። ብዙዎች ማለት ኢቨን ቢብሊካልም እኮ ነው። ዓለም ሳይፈጠር በፊት አስቀድሞ የተወሰኑ አሉ። ራሱ ግሩፕ የተወሰነ አለ። አስቀድሞ የሚድኑ ሰዎች አስቀድሞ ተወስኖባቸዋል። የሚጠፉም ሰዎች አስቀድሞ ተወስኖባቸዋል። ቢብሊካልም ማለት በእናንተ መጽሐፍ ፕሪዲስቲኔሽን የለም በእናንተ መጽሐፍ? እንደዛ ሀሳቤ ተምሬ አላውቅም በነገራችን ላይ። እንየው በቃ ጥቅሶችን እናያቸውና ኢንሻላህ ወደ አንተም ደግሞ እንመጣለን። ኤፌሶን ምዕራፍ ያው ያነበብኳቸው መጽሐፍቶች ቢብሊካል አመለካከት ደግሞ አንደኛ ያልከው አለው ራሱ ኢቭን ኦፕንነስ ቴዎሎጂ ባይቀበሉትም ካልቪኒዝም አርሜኒያኒዝምም በዚህ ላይ ችግር የለባቸውም። የሚለያቸው ምንድን ነው? የአርሜኒያኒዝም የያዕቆብ አርሜኒየስ ፕሮቴስታንት ውስጥ ያለው ነገር እሱ የሚለው ምንድን ነው? አስቀድሞ ተወስኗል። የተወሰነው ነገር ምንድን ነው? ግሩፕ ነው የተወሰነው ብሎ ነው የሚያምኑት እንደ ሙስሊሞች። ካልቪን ደግሞ የሚያምነው ሰው ለመዳንም ለመጥፋትም ነፃ ፈቃድ የለውም፣ ደብል ፕሪዲስቲኔሽን የሚባል ትምህርት ነው የሚያምነው። ማርቲን ሉተር ደግሞ ሰው ለመዳን ነፃ ፈቃድ የለውም፣ ለመጥፋት ግን ነፃ ፈቃድ አለው ብሎ ነው የሚያምነው። ሲንግል ፕሪዲስቲኔሽን ይባላል በቴዎሎጂ ማለት ነው። እስቲ ከባይብል አንጻር አንዳንድ ጥቅሶችን እያየን እንምጣ። ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መርጠናል። ዓለም ሳይፈጠር በፊት ምርጫ አለ። ተመልከት እዚህ ጋር ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ይህም ጸጋ አለ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠናል። አሁንም ይሄ ነገር ነው። ኤፌሶን 1:5 ላይ ደግሞ ለእርሱ ልጆች ልንሆን ዘንድ አስቀድሞ ምን አልከኝ? ዴርቶዬ ምን አልከኝ? በነገራችን ላይ ቅዱሳን ተመርጠዋል የሚል ሳቤ አለ።
እንደዛው ግን ለገሃነም የተመረጡ አለ የሚል ቆይ እንመጣበታለን። መወሰንስ ቅዱሳን መወሰን አስቀድመው የወሰነው ነገር የለም። አማኞች ለቅዱሳን ነው ተወሰነ አለ። ስለዚህ አማኞች አማኞች አሁን ማለት አማኞች እንደሚድኑ አስቀድሞ ተወስኗል። ወንደርፉል እንደሚድኑ ነው። ኦኬ ታዲያ ከተወሰነ እነዛኞቹ ምን ሆነዋል? እነዛኞቹ የሚጠፉትስ? ያ የተወሰነላቸው አሉ። አሁን ምሳሌ 12ቱ ደቀ መዛሙርት አሁን ኢየሱስ ክርስቶስ እንደሚከተሉ ያንን ነገር የመረጣቸውን ወሰናቸው። የወሰናቸው አይደለም ዓለም ሳይፈጠር እኮ ነው የምጠይቅህ። ዓለም ሳይፈጠር ነው እሱ ኢየሱስ ነው የመረጣቸው። ኢየሱስ ዮሐንስ ወንጌል 13 ላይ የምታወራው ኢየሱስ የመለመል አስቀድሞ ነው የመረጥኳችሁ የሚለው ማለት ስለ ምርጫ አይደለም የጠየቁት። ዓለም ሳይፈጠር ዘመን ሳይቆጠር በፊት ሮሜ 8:29 ላይ 8:29 ታዲያ የሚያወራው እኮ ስለ አማኞች ነው እኮ የሚያወራው። አስቀድሞ የወሰናቸውን የሚለው ዓለም ሳይፈጠር ነው አይደል የተወሰነው። የሚድኑ ሰዎች ሳልቬሽን የሚያገኙ ሰዎች አስቀድሞ አልተወሰነም ወይስ ተወስኗል? ተወሰነ። መጠራት እንጂ መወሰን አይደለም። ያው ሮሜ 8:8 እንደዛ ነው የሚናገረው። አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አለ። ይኸው ይሰማል? ይሰማኛል። አስቀድሞ ይላል። አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ወስነዋልና ይላል። አስቀድሞ ወስነዋልና ፕሪዲስቲንድ አድርጓል። ያ አሁን ለቅዱሳን ነው የምለው። አንድ ለቅዱሳን ነው እያልኩ ያለው ችግር የለውም። ነገር ግን ኃጢአተኞችን በደለኞችን ቢሆኑ አልመጣሁም። መወሰን የሚባል ነገር የለም። ትክክል ነው። ኃጢአተኞች ጻድቃንን እንደሚያድናቸው አስቀድሞ ወስነዋል ወይስ አልወሰነም ነው ጥያቄው። ችግር የለውም። ወስነዋል። በቃ ጥሩ ነው። በጥቅስ እናስደግፈው። ሮሜ 8:30 ላይ አስቀድሞ የወሰናቸው እነዚህን ደግሞ ጠራቸዋል። እነማንን የጠራቸው? ቅዱሳንን። ኦኬ ጥሩ። የሚጠፉ ሰዎችስ? አልተወሰነባቸውም። ቆላሲስ 2:22 ላይ ያወጣው እንዴ የሚድኑትን ከወሰነ ኦልሬዲ እኮ ያኛውንም እኮ ማለት እንዲጠፉ ወስኖባቸዋል። ካልወሰነባቸው ምን አደረጋቸው? ሳይወስንባቸው እንዴት ነው? እነዚህን ከወሰነላቸው እነዛኞቹን ካልወሰነላቸው እነዚህን ጀነት እንዲገቡ ነው የወሰነላቸው አይደል? ቅዱሳንን ደርተው ጀነትም ሳይሆን ያው መንግስተ ሰማያት ተብሎ ነው የሚታሰበው። እንዲድኑ ወስኖላቸዋል ቅዱሳንን አይደለ? እንዲድኑ ምንድን ነው የወሰነላቸው? እንዲድኑ አስቀድሞ ወስኖላቸዋል ቅዱሳንን አይደለ? አሁን እንዳልከኝ ከሆነ ወሰነላቸው የሚል የመዳንን መንገድ ሊያሳያቸው ሊያሳውቃቸው ለዚህ ሰዎች ምን ሰጥቷቸው ያ ወስኖላቸዋል። እንደዛ ልክ ዮሐንስ ወንጌል 1:10 ላይ መግባባት እንደምትመለከተው ኔትወርክ ነው። በጣም እየተቸገርኩኝ ነው ያለሁት። ሊሆን ይችላል ብቻ ኔትወርክ ነው፣ እየቆየ ነው የሚደርሰኝ። እኔ የጠየቁት ጥያቄ ከባድ ነው። እስቲ ለ15 ሰከንድ ያክል እንትን አድርገው፣ ፍላይት ሞድ ላይ አድርገው። አሪፍ ነጥብ ላይ እያወራ አሁን አይሰማም። አሁን ትቆራረጣለህ። እየቆየ ነው የምታወራው። እንትን ይላል፣ እኩል አናወራም። እየቆየ ነው የሚደርሰው። እንደዛ ነው አይደለ? አዎ ኡስታዝ፣ ያንተ ኔትወርክ ይሆናል ወይ ሪፖርት ሊሆን ስለሚችል ታፕ ታደርጉ። የኛ ነው የኔ ነው ችግሩ፣ እሱ ጋር ነው ያለው። እኔ እንጃ መለየት ከበደኝ፣ ግን ኡስታዝ ካንተ መሰለኝ። እኔም ጋር እየረበሸኝ ነበር ቅድም። የሱ ይረብሻችኋል? አይ ሪፖርት ሊሆን ይችላል። ታፕ ታደርጉላችሁ። ሚውት ሲያደርግ ይስተካከላል። እሺ ኤኒዌይስ ቀጥል። ሁለቱም ኦኬ። እስቲ ዴርታው አቤት አይሰማም? አዎ አስቀድሞ የወሰነው ቅዱሳንን እንደሚድኑ አስቀድሞ ወሰነላቸው። ይሄ መንገዱን ነው። ያው ምንም ይሁን ዋቴቨር ግን ዓለም ከመፈጠራቸው በፊት ወስኖላቸዋል አይደለ? ቅዱሳንን
መንገዱን ነው በቀናችሁ መንገድ ሂዱ እኮ ወስኖላችኋል እኮ ነው። አሁን በቀናችሁ መንገድም ይሁን በምንም ይሁን ብቻ ጀነት እንደሚገቡ የመዳኛውን መንገድ ተወስኖላቸዋል። መቼ ነው የወሰነው? ዓለም ከመፈጠሩ። እሺ እነዛኞቹስ የሚጠፉትሳ እነሱም ደግሞ መንገድ አላቸው። ይሄ ግን የተወሰነላቸው የድህነቱ መንገድ ነው። ገባኝ። እነዛኞቹስ ለሚጠፉትስ አልተወሰነላቸው? ተወስኖላቸዋል። የሚድኑበት መንገድ የሚጠፉበት መንገድ። ስለዚህ ተወስኗል። ታዲያ ኮቱ አስቀድሞ ተወስኖባቸዋል ሳይሆን ተወስኖላቸዋል ነው። ተወስኖላቸዋል ነው እንጂ ተወስኖባቸዋል አይደለም እኮ። ያው እኮ ነው። በእንግሊዝኛ አድርግልኝ እስቲ እሱ ሁለቱም አድርገው እስቲ በእንግሊዝኛ አድርግልኝ አንድ ጊዜ በእንግሊዝኛ አላውቀውም። ፕሪዲስቲንድ ነው ሁለቱም እኮ ፕሪዲስቲኔሽን ነው ራሱ። ወይ ይፈረድልሃልና ተወስኖላቸዋል አንድ ነው እኮ ይፈረድልሃልና ይፈረድባል። ፍርድ ነው ሁለቱም አይደል እንዴ? ፍርድ ነው ሁለቱም አይደለም። ይፈረድልሃልና ይፈረድብሃልማ የተለያየ ነው። ሁለቱም ፍርድ ውስጥ ነው ያለው እኮ። አይ ሁለቱም ፍርድ ውስጥ ነው ያለው። ኢየሱስ ክርስቶስ ሲመጣ ይፈርዳል። ትክክል። አዎ ይፈርድልሃል። ለአማኞች ይፈርድላቸዋል፣ ለካህዲዎች ደግሞ ይፈርድባቸዋል። ሁለቱም ምንን ያቀፈ ነው? ፍርድን ነው። ፍርድ ነው። ልክ እንደዛ ሁሉ ሁለቱንም የሚጠፉትም የሚደኑትን ሁለቱም ምንድን ነው? ምን ውስጥ ነው የሚካተተው? ፕሪዲስቲኔሽን ውስጥ ነው አይደለም? እኔ አሁን እንግሊዝኛውን ስለማላውቀው ነው፣ ግን እዚህኛው ላይ ተወሰነላቸውና ተወሰነባቸው ነው። እኔ አሁን ሁለታችንን አሁን ተፈረደላቸውና ተፈረደባቸውን እየተግባባን አይደል? ልዩነት አለው። ተፈረደላቸውና ተፈረደባቸው ምን ውስጥ ነው የሚካተተው ብለን ስንል ፍርድ ውስጥ ነው የሚካተተው። ፍርድ ውስጥ ነው። መልካም። እሺ ተወሰነላቸውና ተወሰነባቸው ደግሞ ሁለቱም ምን ውስጥ ነው የሚካተተው? አሁን አንድ ነገር እናልኝ። እሺ ምሳሌ ምን አለው? በመጀመሪያ ከ40 ዓመት በፊት ተወስኖልኝ ነው ተወስኖብኝ ነው ያለው አዳም ነው። አዳም አሁን እንደዛ ያለው ከ40 ዓመት በፊት ተወስኖልኝ። ይሄንን እንጨርስና ወደዛ እንሄዳለን። አሁን እኔ እያልኩ ያለሁት ከኛ ጋር እያመጣሁልህ ያለሁት ውሳኔ የሚለው እኛ ጋር መወሰኑ። እሺ ምን ነክተዋል? ያናዬ የሚገናኝ ነገር አይደለም። እቺን ጨርሳትና ወደዛ እንሄዳለን። አስቀድሞ ተወስኖባቸዋል ተወስኖላቸዋል ነው። ተወስኖላቸዋል የሚሰራው ለማን ነው? ለቅዱሳን አለ። ተወስኖባቸዋል የተባለው ለማን ነው? ተወስኖባቸዋል ያው ቀድር ነው። ስለዚህ ሁለቱም ተወስኗል፣ ግን ሁለቱም ያለ ውሳኔ ነው። የአምላክ ውሳኔ ነው። በእናንተ ሁለቱም የአምላክ ውሳኔ ነው። ያ እሺ ቆላስይስ ምዕራፍ 2 ቁጥር 22 ላይ እንደሚጠፉት እንደተወሰነባቸው ይናገራል። ምን ትላለህ? እናንብበው አለ። ቆላስይስ ምዕራፍ 2 ቁጥር 22 እንደ ሰው ሥራ አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዝ በዓለም እንዴት እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ አለ በመደረግ ሊጠፉ ተወስነዋልና ይላል። ተወስኖባቸዋል። አሁንስ ተወስነዋልና ያ አሁን እኔ መወሰኑ ተወሰነባቸው ነው ወይስ ተወሰነላቸው? ይሄ ወሰን ነው። አሁን ይሄ ነው ዴስቲንድ ቱ ፐሪሽ ዊዝ ዩዝ ይላል። ራስ ፕሪዲስቲንድ ነው የተደረገባቸው ፐሪሽ እንዲሆኑ እንዲጠፉ ተወስኖባቸዋል። ተወስኖላቸዋልማ ከሆነ ለአማኞች ነው ብለሃል እኮ ቅድም። አይደለም